ቴንክ ዩ ጂጂ። እኔ በጣም አጠር አድርጌ ነው የምናገረው። አይ ቲንክ ዝም ኔሽን ስቴት የሚለው በነገስታቱ ጊዜ ኢትዮጵያን ፎርም ማድረግ በተለይ በምኒልክ ጊዜ ተጀመረ እንጂ ሞስትሊ በኃይለ ሥላሴ ጊዜ ነው። በ40 ዓመት ጊዜ ኢንተራፕሽኖች ቢኖርበትም የነበረው ሲቪክ ናሽናሊዝም ሳይሆን ኔሽን ስቴት ፎርሜሽን ላይ ነው። በህግ ደረጃም የተቀመጠ ነው። የሀገሪቱ አንድ ቋንቋ ወደ አንድ ካልቸር የማምጣት ነው እየተሰራ ያለው። ሶ ሲቪክ ናሽናሊዝምን ሪሊ ቱ ሰም ዲግሪ በሶሻሊስት አይዲዮሎጂ ስር ሲቪክ ናሽናሊዝም መመስረት የሞከረው የሆነ አይነት ሰም ፎርም ኦፍ ሲቪክ ናሽናሊዝም ኢትስ ናት ሪሊ ቮለንተሪ የሆነና ኢንክሉሲቭ አይደለም። ግን እንደዛ የሞከረው የደርግ ጊዜ ነው። እሱም የራሱ ፌሌሮች ነበሩት። በዓለም ላይ የነበረውን የፖለቲካ ቁማር ውስጥ ደግሞ የማይሆን ቦታን የመደበው በሶቪየት ዩኒየን በኩል መደበ። መጨረሻ ላይ የሶቪየት ዩኒየንን ለማፍረስ የሚደረገው አጋሮቿን የማፍረስ ስራ ውስጥ ከሚፈርሱ ብዙ ሀገራት መንግስታት ውስጥ አንዱ የኢትዮጵያ መንግስት ነበረ። በዛ ምክንያት ከኢፒኤልኤፍ ቲፒኤልኤፍ ከነዚህ ጋር ዌስተርኑ አሜሪካኖቹ ሰርተው እንዲወድቅ ሆኗል። የነበረው እንትንም ሞር ወታደራዊና ፎርስፉል ስለነበረ መጨረሻው ጊዜ ድረስ ለብሔር ማንነቶች ለነዚህ ጥያቄዎች ቦታ አልሰጠም። እነሱን አድበስብሶ የሚደረግ ሲቪክ ናሽናሊዝም ውሸት ነው። አሁን ከክብሮም ጋር መስማማበት ህወሓት ብሔርተኛ አልነበረም የሚለው ብሔርተኛ ድርጅት ነው፣ የብሔር ድርጅት ነው። ከብሔር ድርጅትም አልፎ ነፃ አውጪ ሆኖ 27 ዓመት ሀገር ያስተዳደረ ብቸኛው ሊሆንም ይችላል። መንግስት ላይ ከወጣ በኋላ ስሙን ነፃ አውጪ የሚለውን ይዞ ግን ብሔርተኝነትን የብሔር ጥያቄን ይዞ ህብረ ብሔራዊ ሀገር ማስተዳደር አይቻልም። መመለስ የምትችልበት እጅህ ላይ ስላለ የብሔር ጥያቄን ለመመለስ የተደረገው ህገ መንግስቱ ላይ ሲመጣ ከዚህ በፊት ፍናን እንዳለው አንተም ዛሬ እንዳልከው ሞር ህብረ ብሔራዊ የሆነና አብሮ የሚያኗኑረን የጋራ የሀገር የመስራት ነገር ላይ የተወሰነ ደረጃ አትሊስት በህገ መንግስቱ በፎርማሊቲው ደረጃ ነበረ። በአፈጻጸም ኤክሲኪዩሽን ላይ መሀከሉ ባዶ እንዲሆንና እየተነጣጠለ እንዲሆን ፑሽ ያደርግ ነበረ ከነበረው የስልጣን ስጋት ኋላ ላይ ካልቀረለት የስልጣን ስጋት አንጻር። አሁን ባለንበት ይዘት የብሔር ጥያቄዎች በደንብ ጠለው በጋራ ተስማምተንባቸው የፖለቲካል እንትኑን መፍጠር አለብን፣ ፖለቲካል ሶሳይቲውን መፍጠር እንችላለን ብዬ አምናለሁ። እነኝህን የብሔር ጥያቄዎች በተረጋጋ መንፈስ ብሔርተኝነቱ ግብ አለው። ብሔርተኝነት ሀገር ነው ግቡ። ብሔርተኝነት ሀገር መሆን ወይም ደግሞ ያለው ሀገር ውስጥ አግባብነት ያለው ቦታ መያዝ ነው። ቅድም እንዳልከው ይሄ እኩልነትን የማይቀበልና የበላይ አድርጎ ራሱ ገኖ ለመታየት የሚሞክረው አግባብነት የሌለው ስለሆነ እሱ መከርከም ነው የሚኖርበት። አት ኤኒ ሚንስ የማይቀር ነገር ነው የሚሆነው። ፌርነስም ስለሌለው በተለይ እንደ ኢትዮጵያ በጣም ብዙ ብሔሮች ያሉበት ማንም አብሶሉት ማጆሪቲ በሌለው አካሄድ ማንም ሊያሳካ አይችልም። ጀስት የተጣመመ ነገር ስለሆነ በምክክር በውይይት ታሽቶ የሚስተካከል ይሆናል ብዬ አምናለሁ። የኃይል ባላንሱ ማንም እጅ እንደዛ መውደቅ ስለማይችል ማለት ነው። ግን አሁን እያንዳንዱ ብሔር ያለው ጥያቄ አለ፣ የሴኩሪቲ ጥያቄ አለ። ፍትሃዊ እንደሚሆን ምን ማረጋገጫ አለኝ? የህግ ማዕቀፍ ይስተካከልልኝ ነው። ከትግራይ በኩል ከዚህ በፊት የተደረገውን አይነት ጦርነት ከዚህ በፊት ፍናንም አንስቶታል። እንዲህ አይነት ነገር እንደማይደረግ ትክክለኛው ሪስፖንሲቢሊቲ እንደሚወሰድ ፍትህ እንደሚኖር ምን ማረጋገጫ አለኝ? በህዝብ ቁጥሬ አነስተኛ በሆንም ግን ኢትዮጵያ ውስጥ ደግሞ 100% ከብሔሬ ወጥቼ ወደ ኢትዮጵያዊነቱ ትኩረት እንዳደርግ ያሉብኝ ስጋቶች የተሰሩብኝ ያሉትን ነገሮች እንዴት ልፍታ የሚለውን ከህዝብ ጋር ተነጋግረን በህግ በመዋቅር ደረጃ የምናስተካክለው ነው። በኦሮሞ እኔ ያው የተለያዩ የኦሮሞ ትግል ውስጥ ያሉ ሰዎች የራሳቸው ምልከታ ሊኖራቸው ይችላል። በእኔ እይታ እንደ አንድ ግለሰብ እንደ ብሔር ያሉን ጥያቄዎች አይ ቲንክ አልቀዋል። የፌዴራል ስራ ቋንቋ ከመሆን ውጭ ብዬ ነው የማምነው። የፌዴራል ስራ ቋንቋ መሆን አለበት አፋን ኦሮሞ። ከዛ ውጭ የዲሞክራሲ የእኩልነትና የህግ የበላይነት ኦሮሞን ብቻ የሚመለከት አይደለም። ለእያንዳንዱ ብሔር ብሔረሰብ ዲሞክራሲ ለኦሮሞ መጥቶ ለአማራ የሚቀር ዲሞክራሲ የለም። ለሁላችን መምጣት አለበት ነው የኔ ፐርሰናል እይታ ነው። እነኚህን ጥያቄዎች ይሄ የኔ ነው የሌሎችም ያሉ የቀሩ የብሔር ጥያቄዎች አሉ ከተባለ በብሔር ላይ ስታክ የሚያደርግበት ምክንያት አይታይ። ተገንጥያ ሀገር ሆናለሁ የሚል ከሆነ ራሱ የቻለ በተለይ እነኚህ ትልልቅ የአማራና የኦሮሞ ብሔር የመገንጠል ሀሳብ ይዞ የሚንቀሳቀስ ፖለቲካ
በቀጥታም ሆነ በተጓዳኝ ሀገሪቱን አፈርሳለሁ እያለ ስለሆነ እሱ ትንሽ ከፖለቲካው ይወጣና ሌላ ቦታ ይገባል። እሱ መንካት አልፈልግም፣ ሀገሬን እንዲያፈርስ ማንንም ስለማልፈቅድለት ማለት ነው። ምንም ሆነ ብሔሩ እንደ ብሔር ግን እኩል ሆኖ የሚታይበት የራሱን የሚያገኝበት በልኩ የሚከበርበት በልኩ የሚጠቀምበት የፖለቲካ ማዕቀፍ እንዲኖረው ጋራንቲው ፖሊሲ አይደለም፣ ጋራንቲው ህግ ነው እና መግባባት ነው። ብሔራዊ መግባባት ላይ ከደረስን ወደዛ መሄድ እንችላለን ብዬ አምናለሁ። ሌሎችም ብሔሮች እንደዛ አድርገው ነው ሀገር መሆን ወይም ደግሞ ያለ ሀገር ውስጥ ፖለቲካህን ዩኒፋይ አድርገህ ወደ ፖለቲካል ሶሳይቲ መቀየር ነው ያለብን። ያኔ ወደ ሲቪክ ኔሽንስ ግን በአንድ የምንገባው አይደለም። አይ ቲንክ ጠበቃ ሀሰን ትናንትና እኔ ቤት አንስተው ነበር። ይሄ ድራስቲክሊ አሁን ተነስተን በቃ ይሄው ህግ እንደዚህ ወጥቶልሃል ተው ወደዚህ የምትለው አይሆንም። ፎርስ የሚደረግ አይደለም። በሂደት ትርክት በማስተካከል በኢንስቲትዩሽኖችን በማጠናከር ከማህበረሰቦች እርስ በርስ ተቀራርቦ በመወያየት ውስጥ እየተፈታ እየተስተካከለ ጥያቄዎች እየተመለሱ ሞር ሀገራዊው ነገር እየጠነከረ ቢኮዝ ያ አይደንቲፋይ የምታደርግበት ቫሊዩ ሲቲዝንሺፕ አሊጀንስ ቱ ስቴት ቱ ኢንስቲትዩሽንስ አይደለ ኢንክሉሲቭ ኤንድ ቮለንተሪ የሆነው ማግኔቲዝም እየጨመረ ይሄዳል። ጥያቄዎቹ እየተመለሱ ሲሄዱ ኖርማል የሆነ ናቹራል መንገዱ ነው። ግን ናሽናሊዝምን ሾ ወይ የምታደርገው ተውተው ስለ ትግራይ አትበል ኢትዮጵያ ብቻ በል ኦሮሞ አትበል ኢትዮጵያ ብቻ በል ብለን እጁን መተን የምናስተወው ሳይሆን እጁ ላይ የያዘው አማራ የሚያስብለው ነገር ምንድን ነው? ፕሮቴክሽን ይፈልጋል። የተሰራብኝ ትርክት አለ፣ አደጋ ውስጥ ነኝ፣ ትሬት ይሰማኛል፣ ይሄንን ሪዞልቭ እናድርግ ብለን አብረን ከተቀመጠ ሪዞልቭ ከተደረገ አማራ የሚያስብለው ላይክ ኦፍ ኮርስ አማራ ነው፣ ማንነቱ አለው፣ አለባበሱ አለው፣ አይደንቲፋይ ያደርጋል። ግን ፖለቲካ እስከ መስራት አያደርሰውም። እንደ ኦሮሞ እንደ አማራ እንደተጋሩ ከዛ በኋላ የሚመጣው ራሱ ሲቪክ የሆነው ራሱን ዲፋይን እያደረገ የሚሄድ ናቹራል ፕሮሰሱ የሚፈታው ነው። ጠመንጃ የሚያስነሱ ፖለቲካ የሚያስነሱ የብሔር ጥያቄዎችን በመመለስ ውስጥ በምክክር ውስጥ ይፈታል ብዬ ነው ማስበው። ኢቨንቹዋሊ ግን ወደ ሲቪክ ናሽናሊዝም እንሄዳለን ወይም ደግሞ የራስ ሀገር ወደ መመስረት ነው የሚሄደው እንጂ መሀል ቤት የለም። ቴንክ ዩ። ኦኬ ወደ ሀሳቤ ስመለስ ያው ውህድ ማንነቶች ባይዘው በቁጥር እንበልጣቸዋለን። ኦኬ ግን ትንቁናላችሁ፣ ግን መናቅ የለባችሁም። ያው በግድ ማለማመድ ስላለብኝ ነው ጊዜ እነዚህ እንትን ማድረገው ማለት ነው ኢንቨስት ማድረገው ከእናንተ መሀል ሶ ዛት ዩ አንደርስታንድ። ኢትዮጵያ እንግዲህ ይሄን ሀሳብ ብልጽግናዎች ነበሩ፣ አያና ነበር ይህንን ሀሳብ ፑሽ ማድረግ የነበረበት። ግን እንደ አያና አይነቶች ብልጽግናዎች ብሔርተኝነት ይበልጥባቸዋል። ናት ይሄ ናሽናል ዩኒቲ ኦር አለ አይደለ ለኢትዮጵያ ወደፊት ለምትመጣው ኢትዮጵያ ስቴብል የሆነ ፐርማነንት የሆነ ሶሉሽን ለማግኘት እኔ ፕሮፖዝ ማድረጋቸው ሀሳቦች ይጠቅማል። በተለይ ኤትኒክ ፌዴራሊዝምን ከሱ እንዴት ነው ብሔር ብሔረሰቦችም ያገኙትን እውቅና እሱን ሳይነጠቁ ቢካዝ እሱንም ማድረግ እኔ አልፈልግም። አይ ዶንት ዋና ሪቨርስ ኤቭሪቲንግ የተደረገውን ክልሎችም ተፈጥረዋል። በቃ እሱም ኦኬ ፌ አኮምፕሊ ነው። ግን ሃው ዱ ዊ ትራንዚሽን ወደ ሲቪክ የሆነ ፌዴራሊዝም ምን ማድረግ አለብን? ቢካዝ እሱም ማድረግ አለብን። አለበለዚያ ኢትዮጵያ የምትባል ሀገር አትኖርም። ሁለቱን ይዛችሁ መንቀሳቀስ አትችሉም። ዩ ካንት ሃቭ ዮር ኬክ ኤንድ ኢት ኢት ቱ ዘ ኬክ ኢዝ ኢትዮጵያ አት ደ ሴም ታይም ደግሞ ዋው እቺ ኬክ ታምራለች እያላችሁ ግን ኖ አይ እኔ በብሔርተኝነት የኔ ፖርሽን ነው የሚሻለኝ፣ የኔ ፒስ ነው የሚሻለኝ፣ የኔ ፒስ ነው ትልቅ መሆን ያለበት እያላችሁ ዩ ካን ሃቭ ቦዝ ዌይስ። እናንተ ሞስት ኦፍ ዩ በተለይ ብሔርተኝነት ስሜት ያላችሁ ይሄንን በመጥፎ ቃል አይደለም ኮኖቴሽን አይደለም የምናገረው፣ ግን ኢትዮጵያዊነትንም ትመኙታላችሁ ብሔርተኝነትንም ትመኙታላችሁ። ሁለቱን ይዛችሁ መንቀሳቀስ አትችሉም። ሶ መምረጥ አለባችሁ። ወይ ደንበኛ ብሔርተኞች ሆናችሁ ለሰልፍ ዲተርሚኔሽን ታገሉና በቃ እሷን ብቻ መስመር ይዛችሁ ሂዱ። አይ ያቺም አንቀጽ 39ንም ይዤ አይ ኢትዮጵያዊ ነኝ እያልኩኝ መንቀሳቀስ እፈልጋለሁ የሚባል ነገር የለም። ሁለቱ አይሰራም። አንዱን መምረጥ ነው። ሶ አይ ኢትዮጵያዊነት ይሻለኛል የሚለው ሰው ለምሳሌ አያና ልበል ኤግዛምፕል ስቴጅ ላይ ስላለ ነው። ኦኬ እንደ ነቆራቴው ግን አሁን አንተ ነው አንድ ኢትዮጵያ ናሽናል ዩኒቲ ስትል ኦኬ ለናሽናል ዩኒቲ አንተም ሳክሪፋይስ ማድረግ ይጠበቅብሃል። ምንድነው ሳክሪፋይስ የምታደርገው?
ብሔርተኝነቱን ለስ እንትን የሚሆንበትን ዘዴ መፍጠር አለብን። በጣም ኢዚ መንገድ አላችሁ። እሱ ደግሞ ውህድ ማንነት ኢትስ ሪያሊቲ። ውህድ ማንነት ለዘመናት ህብረተሰቡ ተጋብቶ በማይግሬሽን ምክንያት በተለያየ ምክንያት በተለይ እርበን ኤሪያዎቹ ላይ ኦኬ ሰው ተዋህዶ እየኖረ ነው። ሚናቅ ቁጥር የለውም። ባይዘወይ ሚናቅ ቁጥር የለውም። ከተሞች ላይ እንኳን ብንገኝ ሜቢ ሶስተኛው ብሔር ልንሆን እንችላለን። ባይዘወይ ከማን አስበልጬ ይቅርታ ማንነትን ዲፋይን ታሪክ ምን ነው ዝች ጋር ደነገጥ ከዝች ጋር ፍሬ ሶስተኛ እንሆናለን ብለሽ ነው የምታምኚው? እንዲያው በደንብ ትሆናላችሁ። በጣም ጥሩ። እንደውም አዝኜላቸው ነው እንጂ አንደኛም ልል እችላለሁ። እሺ ጠበቃ ችግር የለም አስረዳለሁ። ውህድ ማንነት ማለት አባቱ የአንድ ብሔር እናቱ የአንድ ብሔር ኦር አባትየው ራሳቸው ውህድ ናቸው። አባትየው ራሳቸው አባታቸው አንድ ብሔር እናታቸው አንድ ብሔርም ሊሆን ይችላል። ስለ ብሔር ስታወሪ ከዲኤንኤ አንጻር ነው ማለት ነው። አይደለም ጠበቃ ዲኤንኤ የሚባል የለም እዚህ ውስጥ ምንድን ነው የሚዋህደው? የዲኤንኤ ሀሳብ አይደለም ዛሬ። ውህድ ማንነት ሌላ ሀሳብ ነው ጋይስ። ውህድ ማንነት አንድ ጊዜ 15 ሚሊዮን የሚሆን አማራና ኦሮሞ ብቻ 15 ሚሊዮን የሚሆኑ ርፍ ይኸው 15 ሚሊዮን ነን ጋይስ። ፍሬ ቤት በፍርድነት በጣም ክሊር የሆነ ሀሳብ ነው። አሁን ለምሳሌ በገዛ ልጆቼ እኔ እንግዲህ አባቴ እኔ እንደ ውህድ ነኝ። እኔ ራሴ ውህድ አባቴ አንድ ብሔር እናቴ ደግሞ ሚክስድ ናት። የእኔ ልጆች አባታቸው በሁለቱም ሳይድ ኦሮሞ ነው። እኔ ደግሞ አለው የእኔ ልጆች ውህዶች ናቸው። ዶክተር ልበልላችሁ ዛሬ ዶክተር አብይ አህመድ ጠቅላይ ሚኒስትሩ የእሱ ልጆች ውህዶች ናቸው። ለምሳሌ አሁን እኔ ይሄ ሀሳብ ከዝናሽ ታያቸው ከአብይ አህመድ ነበር መምጣት የነበረበት፣ ግን አያደርጉትም። ሌላ ነገር ነው የሚሰሩት እነሱ። ከና አያናም ነበር መምጣት የነበረበት። ለማንኛውም እኔ ያመጣዋለሁ፣ ችግር የለም። ውህድ ማንነት ቢቆጠር ኦኬ፣ በተለይ አማራ ክልል ውስጥ እና ኦሮሚያ ክልል ውስጥ ብዙ ቁጥር ያላቸው ይገኛሉ። ለምን አማራና ኦሮሞ አልኩኝ? ሁለቱን ህዝብ ስለምጠይ ነው? ኖ አይደለም፣ በጭራሽ አልጠላም። ግን ዋናው መሀል ላይ ያሉ ናቸው። በትሬድ በኢኮኖሚ በታሪክ በብዙ እንትን ብዙ አይነት ማይግሬሽን ያለበት አካባቢ ነው እና ሰዎች ተጋብተው ተዋልደዋል። ኦኬ እዛ ውስጥ እንኳን ቢቆጠሩ ትልቅ ቁጥር አላቸው። ሶ ኢማጂን አሁን እንደዚህ ስል አትዘኑ፣ ስለሚጠቅመን ነው። አሁን እያንዳንዱ እንግዲህ ኦሮሞ ሜቢ ስቆጠር ስንት 40 ሚሊዮን እሞላለሁ ብላችሁ ነው የምታስቡት? አያና አይ ዶንት ኖ የምታስቡትን ነው። አማራም 40 ነኝ ሊል ይችላል። ባይ ዘ ዌይ ግን ዋትፍ እናንተ 40 አይደላችሁም? ዋትፍ ዩር ጀስት 20 ኦኬ አም ካሚንግ ዋትፍ እያሳበቀ ነው እንግዲህ ምንም ላደርግ አልችልም። እመጣለሁ ሄዳለሁ እሱ ጋር። ግን ዋትፍ ኢት ኢዝ 2020 እና እኛ 40 ሚሊዮን ልንሆን እንችላለን። ለምሳሌ ጀስት አስቡት ለማለት ነው። ኢትስ ቬሪ ፖሲብል። ስራው ስላልተሰራ ነው። ቢካዝ ኢትዮጵያ የብሔር ብሔረሰቦች ሀገር ናት ሚል ኮንስቲትዩሽን ላይ እና በአባት ነው ብሔር ፓትሪሊኒየል የሆነ ብሔር አሎኬሽን ስለተደረገ ሰው ልክ በቃ ፈረስ አለ አይደለ? ፈረስ ወደዚህ ወደዛ እንዳያይ የሚጋርደው ነገር ይደረግለት የለ አይኑ ላይ። ህዝቡ ላይ እሱን ነው ያሰራችሁት። እሱን አስራችሁ ውህድ ማንነት ህዝቡ እንዳይታየው። ዞር ቢል እኮ የራሱ ፋሚሊ ውስጥ ቢገባ እኮ ውህድ ማንነት እንዳለ እንኳን ያያል። በግሬት ግራንድፋዘር ጀኔሬሽን ኦር ግራንድፋዘር ጀኔሬሽን ኦር ቤተሰቦች አባትና እናት ጀኔሬሽን ላይ ውህድነት እንዳለ ብዙ ሰው መገንዘብ ይችላል። ግን እንደዛ እንዳያስብ ተደርጎ ተሰርቶበታል። በተለይ በኢህአዴግ ዘመን ይሄኛው ትውልድ ላይ በጣም ስራ ተሰርቶበታል። ኦኬ አሁን አደገኛ ፌዝ ላይ ገብተናል። አዳዲስ ብሔርተኞችም ለምሳሌ አማራ ብሔርተኝነትም የሆነበት ዘመን ላይ በቃ ኃይለኛ ጡንቻ ይዞ በቦክስ የሚማታ በቃ እንገጥማለን አሳያለሁ የሚል አይነት ብሔርተኝነት ዘመን ላይ ደርሰናል። ዱ ዩ ቲንክ በራሱ ለዘብ ይላል? ትክክለኛ አማርኛ ከሆነ ዱ ዩ ቲንክ ኢትስ ከነ ጀስት ካም ዳውን? ኖ ጡንቻውን የበለጠ እንደው ምንድነው ለጡንቻ የምትወስዱት ወንዶች በቃ whatever ያን ነገር የምትወስዱት የምትበሉት ቃሉን ንገሩኝ። I don't know you understand me። ጡንቻውን ቢገር እያደረገ በቃ እየጦዘ ነው ስቴሮይድ። ያ ማን this is ብዙዎቹ ኮስማና ናቸው አያውቁትም እሱን። እሺ ኤትኒክ ፌደራሊዝም on ስቴሮይድ እየሆነ ነው የመጣው። በጣም አደገኛ ነው። ለዘብ ይላል የሚለውን ቃል ባይዘው ፐርፌክትሊ ነው የተጠቀምሽበት። አመሰግናለሁ። Can I ask you a question ግን quick question?
አሁን ያለው ብሔር የተቆጠረው ሰዎች በአባታቸው ወይም ደግሞ በእናታቸው የተወለዱት ተደርጎ አድርገሽ ነው የምታስቢው ወይስ ራሳቸውን ሰልፍ አይደንቲፋይ በሚያደርጉበትና ካልቸርና ላንጉዌጅ ይሄ ነው ብለው ነው ሰልፍ አይደንቲፊኬሽን ነው ወይስ የዛሬ 19 ዓመት የተደረገው ሴንሰስ? yes የዛሬ 19 ዓመት እሱንም ልድገማ 19 ዓመት በፊት የተደረገው ሴንሰስ በጣም አዝናለሁ ባይዘው ያሳፍረኛል። ፈረንጅ ይህን ጥያቄ እንዳይጠይቀን እፈሩ። አንተ በተለይ ብልጽግናውን አያና 19 ዓመት በፊት ነው ሴንሰስ የተደረገው። ኦኬ ወደ ሐሳቤ ልግባ። በቤታቸው በር እያንኳኩ ሲሄዱ እሺ ስንት ናችሁ እያሉ ሲቆጥሩ ብሔር ሲባል እኔ አላቅም ኧረ እንደዚህ እያለች አለ አይደለ ኧረ አላቅም አባትሽ ምንድን ነው ኦኬ አማራ እያሉ ነው እየከተቱ በቃ አለ አይደለ ይሄ በእንደዚህ አይነት መንገድ ነው። አሁን ግን ሲቆጠር መሰራት ያለበት ትክክለኛ መንግስት መደመር የሚል መንግስት በኢቲቪ ላይ በፋና ላይ በዋልታ ላይ ውህድ ማንነታችሁን ኢምብሬስ አድርጉ የኢትዮጵያ ህዝብ ወይ አዲሱ ወደባችን ውህድ ማንነት ነው። ውህድ ማንነት በቃ ከኤትኒክ ፌዴራሊዝም ላንድ ሎክድነስ ያወጣናል ነፃ ያወጣናል ብሎ ፕሮግራም ቢሰራ በደንብ ሰው ጋር በቃ የብልጽግና ካድሬዎች ውህድ ማንነት የኢትዮጵያ ውበት ውህድ ማንነት እኮ ለዘላለም የነበረ ነገር ነው እየተባለ ንቃተ ህሊና ኮንሽስነሱ ሲሰራ ልክ የሚቀጥለው ሴንሰስ በር ሲንኳኳ ምንድነሽ ስትባል እኔ ውህድ ነኝ ብላ ኮርታ ራሷን ታስቆጥራለች። ውህድ ነኝ ቢኮዝ እውነተኛው ሪያሊቲ ስለሆነ ማለት ነው። ለጊዜ እዛ ላይ ግን መሰራት አለበት። አሁን ስልጣኑን የያዛችሁት ብሔርተኞች ናችሁ። እንኳን ውህድ እንኳን ምን እያላችሁ ነው? ኦኬ እያንዳንዱ ክልል ውስጥ ባይዘወይ ማይኖሪቲዎች እየተጨቆኑ ነው ብዬ ነው የማምነው። በተለይ ይሄ ኤትኒክ ፌዴራሊዝሙ ስቴሮይድ ደረጃ ሲደርስ ማይኖሪቲዎች ይጨቆናሉ። ውህድ ማንነት ያላቸው ሰዎች በፍርሃት ነው የሚኖሩት። ቢኮዝ ነገ አማራና ኦሮሞ ቢጣላ ወር ትግራይና አማራ ቢጣላ ውህድ የሆነው ከዛ ህብረተሰብ የወጣው በሚሊዮን የሚቆጠር ምንድነው የሚውጠኝ? ምን ልሁን ነው? ነገ ቢገነጠሉ ምንድነው? one more quick question I'm sorry ታደር ቋንቋቸው ምንድነው የሚሆነው? የውህድ ማንነት ይኸውልህ ለዛ ሶሉሽኑ ምን መሰለህ? እያንዳንዱ ክልል ውስጥ የተለያዩ ቋንቋዎች ሊጋላይዝ መደረግ አለበት። በቃ ሁሉም ክልል ውስጥ ኦሮምኛ የሚነገር፣ አማርኛ የሚነገር፣ ትግርኛ የሚነገር፣ ሶማሊኛ የሚነገር፣ አፋርኛ የሚነገር። እኔ ግን ውህድ ማንነት ምን እንደምለው ታውቂያለሽ አይደል? ምን ብዬው ሰው ለማናደዳና ድጄ ማለት ነው። ሀፌ እንደሃ ልጠይቃት ነበር ለጽዮናዊት ጸደይ ውህድ ማንነት ማለት ዲቃላ ነው። ኧረ ቆይ ማናት ማን ነበር ስሟ? ማራማዊት አስቸገረችኝ። ሄዊ ስትጫወት ማርያማዊት ውህድ ናት። ግን በፕሮግራሟ ላይ እሷ አሁን ውህድ እያለች ማቅረብ ትችል ነበር። ግን አትፈልግም። እሱ ኦኬ ችግር የለም። ልክ እኮ አልኩሽ። አብይ አህመድም እኮ አብይ አህመድ ውህድ አይደለም ግን አይ ዶንት ኖ ሰም ይላሉ። ግን ውህድ የሆኑ ሰዎች አሉ። ውህድነትን ኮምፕሊትሊ ኢግኖር አድርገው በቃ ብሔርተኝነትን ይመረጡ አሉ። እሱ የነሱ ችግር አይደለም። እንደኔ አይነት ውህዶች ግን ይሄ ነገር መሰራት አለበት። ኢትዮጵያንም ያድናለሁ ለእኔ ብቻ እኮ ብዬ አይደለም። ኢትዮጵያን ወይም ክልል የሌላቸው አስተዳደር ቋንቋ የሌላቸው ባይዘይ ፍሬት በእኔ እምነት ማንነት ስነ ልቦና ነው እና አሁን ለምሳሌ ውህድ ማንነት ብለሽ ከመጣሽ ለምሳሌ የተለያየ ብሔር የተወለዱ ሰዎች አንዱ ከአማራና ከሲዳማ ሊወለድ ይችላል፣ አንዱ ከኦሮሞና ከትግራይ የተወለደ ሊሆን ይችላል። በእነዚህ ሁለት መካከል የስነ ልቦና አንድነት ፈጥሮስ ፖለቲካል ኢንቲቲ ሊሰሩ እንዴት ነው የሚችሉት? ምክንያቱም ኮመን የሆነ አንድ አይነት ስነ ልቦና አያስፈልገንም። የኛ ችግር ምንድን ነው? አንድ ብሔር ምረጪ ኖ አንድ አይነት ስነ ልቦና አይኖረንም። ይኸውልህ አንድ አይነት ስነ ልቦና አይኖረንም፣ አንድ አይነት ቋንቋም አይኖረንም። ገባኝ። እና እንዴት ነው አንቺ ፖለቲካል ኮሚኒቲ የምታደርጊው? ይኸውልህ ፖይንቱ ከኤትኒክ ፌዴራሊዝም እሱን ቀደን መጣል አንችልም። በቃ ያ ተሰርቶበት አንድ ትውልድ አልፈናል። ኦኬ ዛሬ በጣም ብሔርተኝነታቸውን ኢምፕሬስ የሚያደርጉ ኢቨን የአዲስ የአማራ ብሔርተኝነትም አለ። በቃ አለቀልሽም። ምንድነው የምታወሩ? ብሔርተኝነት እኔ ስጀምር ነው ወይ ጭራሽ መለወጥ የምትፈልጊው የሚሏችሁ አሉ። ስለዚህ ያ እንዳለ ስለማቅ አኮሞዴት ለማድረግ ነው እዛ መሀል ውስጥ ኦኬ አንተ ብሔርተኛ እንደሆንክ ቀጥል። ነገር ግን እኔ ግን በአንድ ብሔር ራሴን አይደንቲፋይ ማድረግ የማልችል ሰው ውህድ ማንነት የሚለውን ኦፕሽን ስጠኝ። ጸድዬ ግን እሱን ትተሹ ማለት ነው ፖለቲካ በሀሳብ ይሁን
ፖለቲካ አይሆንማ ለመሰለሽ ፖለቲካ እንጂ ምን ይሆናሉ ኤትኒክ ፌዴራሊዝሙን ምን አንስተሽባቸው ነው በሐሳቢውን የምትዩ ያንቺ ትግል ነው ማለት አሁን አይደለም ይኸውልሽ ፍሬ አሁን ያነሳሽው ሐሳብ እኮ ኮምፕሊትሊ ኤትኒክ ፌዴራሊዝምን አፍርሰን ፖለቲካ በሐሳብ ይሁን ብለን የምንንቀሳቀስ ከሆነ ሪቮልት ይኖራል ኦኬ ስለዚህ ውህድ ማንነት የሚባል አዲስ ብሔር እንዲመጣ ነው ማለት አዲስ ብሔር አይደለም አዲስም ማንነት አይደለም ለዘመናት ኢትዮጵያ ውስጥ ያለ አይደንቲቲ ነው ኢፒአርዲኤፍ ሲመጣ ያንን ትቶ አንድ ሰው በአባቱ ብቻ ነው የሚገለጸው ብሎ አዲስ አይነት አስተሳሰብ ጫነብን ኦኬ የተጨቆነ ህብረተሰብ አለ በኢህአዴግ ውህድ ማንነቶች እንባላለን ኦኬ ለእናንተ ብሔርተኝነት ተብሎ እኛን ሰረዛችሁን ኦኬ ተጨቁነናል ውህድ ማንነት ነን የኛ ቤተሰቦች የኛ አያቶች ተዋደው ተጋብተው እርስ በርስ ልጅ ወልደው የነሱ ዘሮች ነን እኛ ይሄ የናንተ ኤትኒክ ፌዴራሊዝም እኛን ከኢትዮጵያ ፖለቲካል አይደንቲቲ ውስጥ አስወጣን ኦር አይደንቲቲ ውስጥ ራሱ አስወጣን የናዊ ጸደይ አሁን ውህድ ማንነት የምትሉት በእኛ ተጠሩና ለምሳሌ ከአንድ የምንወለድ በእኛ ተጠሩ ነው ጥያቄያችሁ ወይስ ቆይ አንዴ ፍሬ ኤግዚስት እንደምናደርግ ሪኮግናይዝ አድርጉን ነው እያላችሁ ሪኮግናይዝ አድርጉን የመቆጠር መብት ስጡን ስንቆጠር እንዴ ሰንሰስ ላይ ነው አንተ ትግራዋይ ብለህ ስትቆጠር ነው ማለት ብቻ ውህድ የሚባል ቁጥር መምጣት አለበት ነው ጥያቄያችሁ ኢትዮጵያ የነጠላ ብሔር ያላቸው ሀገር ብቻ አይደለችም የውህድ ብሔረሰብ የውህድ ማንነት ያላቸውም ወደ 800 አይነት ውህድ በነገራችን ላይ ይኸውልህ እኔ ግን በጣም ታሳዝናላችሁ አይስወር ቱ ጋድ this is a አዲስ ሀሳብ ስለሆነ ቆይ አዲስ ሀሳብ ስለሆነ እንደዚህ question አይ በዚህ ጨርሳለሁ ነገ በስቴሮይድ የተወጠረ ብሔርተኝነት መጥቶ እያንዳንዳችሁን ሲገርፋችሁ የተባላን ነው እኔ መሰለህ ለመሰለሽ ተቆጣጣላችሁ የሆነው ጸዲ እንደዚህ ብለው የሚያስጨንቁሽን ሰዎች እሳይ ማለት መጀመር አለብሽ አሁን ካዶናይ የተማርነው ነው እና ዶልፊን እሱን ነው መውሰድ ያለብሽ እንዴት ናችሁ ፍራ ሁላችሁም ፍሬክስ አያና እንትን ነው ፍራ እኔ እንኳን የዚህ ሲቪክ ናሽናሊዝሙ ነው የሚበጀን ወይስ ኤትኒክ ናሽናሊዝሙ የሚባለው ነገር ላይ ነው ሐሳብ ለመስጠት መገባው ፍራና አይ ቲንክ በታየ ሁለት ሐሳብ ላይ ነው መነከራከር ያለ ነው ማለት ኢትዮጵያ በታሪኳ ሁለት አይነት ሲቪክ ናሽናሊዝም አይታለች ያው በንጉሶቹ ጊዜ የነበረው የሲቪክ ናሽናሊዝም አለ ሁለተኛው ደግሞ ያው ወታደራዊ መንግስት የሚያራምደው የነበረው ሲቪክ ናሽናሊዝም ነው ከዛ የተረፈው አሁን እያየን ያለ ነው ኤትኒክ ናሽናሊዝም አለና አይ ቲንክ አይዲያው እንትን አይደለም ይሄ እንደ አዲስ አይዲያ ምናምን እናመጣው ነገር አይደለም አይ ቲንክ some of you guys እኔ እንኳን አልኖርኩበትም ቢሆን but some of you guys at least ወታደራዊ ሲቪክ ናሽናሊዝም ላይ ኖራችሁበታል and unfortunately ደግሞ ያው በዚህኛው በኤትኒክ ናሽናሊዝሙ ደግሞ ተወልደን ያደግን ሰዎች አለን ሰው በሁለት የታዩ ሐሳቦች ነው የምንወያየው ግን አሁን ከረንት ላይ ያለው ኢትዮጵያ ውስጥ ያለውን ኬኦስ ኢንስታቢሊቲውን ወስደን ለኤትኒክ ናሽናሊዝሙ ማሸከም አይ ቲንክ በጣም ኦቨር ሲምፕሊፋይ ማድረግ ነው ኢትዮጵያ ላይ ያለውን ችግር አንደኛ ችግሩ ኢትዮጵያ ውስጥ ያለው ችግር በቃ መልቲ ሌየርድ ችግር ነው ያለው ይሄ አንድ ወጥ በቃ ብሔርተኝነት ክሬት ያደረገው ችግር ብቻ አይደለም አሁን ኦኬ ግድ የለም ነገ ጧት ብድግ ብለን ሁሉም ብሔርተኛ ያዘውን ባንክም ታንክም አራግፎ ያስቀምጥና ሲቪክ ናሽናሊዝም ወጥ የሆነ ናሽናል አይደንቲቲ ክሬት እናድርግ ብለን ስንሄድ የመጀመሪያ ትልቅ ፖዝ የሚደረግ ጥያቄ አለ ያ ጥያቄ የሚሆነው ማለት ምን አይነት ኢትዮጵያ ነው ስቴቷ ምን አይነት እንድትሆን ነው የሚፈልገው ነው የስቴቷ ታይፕ ባይ ኢትሰልፍ ያስማማል ወይ ነው ከኤሊት ብትጂ ከብሔርተኛው ከሲቪክ ናሽናሊስቱ ከምኑ ያስማማናል ወይ ነው ይሄ ጥያቄ ያልተፈታ ጥያቄ ነው አሁንም አሽከርክሮች ውስጥ ያለ ነው ለምሳሌ በጣም ይሄ ስትሮንግ የሆነ ፓወር በጠቅላላ ሴንትራላይዝድ የተደረገበት የኢትዮጵያ ስቴት ነው የምንፈልገው ወይስ ሳምሃው ኮንፌዴሬሽን የሚመስል ይሄ መልቲናሽናል ፌዴሬሽን አትሊስት ብሔሮች የተሻለ አውቶኖሚ ያላቸውን ኢትዮጵያ ነው የምንፈልገው እዛ ሐሳብ ላይ እንኳን የጋራ ስምምነት የለንም እንደ ሀገር ዛሬም ድረስ አንዱ ትልቁ ዛሬ ላይ አስቸጋሪ ሆኖ ያለው ነገር ይሄ ነው ማዕከል ላይ ያለው ኃይሉን ሁሉ ጠቅላይ ይሆን ወይስ ኃይሎቹ ወደ ክልሎቹ ተበተነው ይሄ መልቲናሽናል የሆነ ፌዴሬሽኖች ይሄ ሜምበር ስቴቶቹ እንደዛ ሆኖ ይቀመጡ የሚለው አከራካሪ ነገር አለ ራሱ ከዛ ሌላው ትልቁ ችግራችን የኤሊት ፓወር ስትራግል አለ
አሁን የኤሊት ፓወር ስትራግሉ ላይ ስታይ ይሄ ብዙ አይነት የፖለቲካል ኢንተረስት ያለው ኤሊት ነው ያለው ሀገሪቷ ላይ። ስቴቱን መያዝ የሚፈልግ፣ አርሚውን መያዝ የሚፈልግ፣ ሪሶርሶቹን መያዝ የሚፈልግ ኤሊቶች አሉ። የእነዚህ ኤሊቶች የጋራ ስምምነት ሲቪክ ናሽናሊዝምን ያዋልዳሉ ወይ ነው። አንድ ከዛ ውጭም ብዙ ጊዜ ይሏለው ፍራንች ቤት መጥቼ ተቋማትስ አሉ ነው ማለት እንደ ኢትዮጵያ አይነት በጣም ፍራክቸርድ የሆኑ ተቋማት ያላት ሀገር ወጥ የሆነ ናሽናል አይደንቲቲን ይዛ መምጣት ትችላለች ወይ ነው ጥያቄው። ገለልተኛና ነፃ የሆኑ ተቋማት የሉንም። ተቋማቱ በህንፃ ሊኖሩ ይችላሉ። ከህንፃነት ባሻገር ግን ገለልተኛ ፍርድ ቤቶች፣ ገለልተኛ ተቋማት፣ ገለልተኛ አገልግሎት ሰጪ ተቋማት የሉንም። ሶ በኢንስቲትዩሽን ደረጃ ክሪፕል ነን ኤንድ ፍራክቸርድ ነው ሲስተም አስ ሲስተም ዘ ሆል ሲስተም ፍራክቸርድ ነው። ሶ እንደዚህ አይነት ፍራክቸርድ ሲስተም ላይ ተኩኖ ከሲስተም መቀየር ችግር ያመጣል ብሎ ማሰብ ባይተሰልፍ አይ ቲንክ ፕሮብሌማቲክ ይመስለኛል ለነፈራ። አራተኛው ደግሞ ዛሬም ድረስ ያልተፈቱ ሂስቶሪካል ግሪቫንሶች አሉ። ይሄ አንፎርቹኔትሊ ከንጉሶቹ ታይም አሁንም ድረስ ተንከባሎ የመጣ የአሸናፊነት የተሸናፊነት ፖለቲካ አለ። ሂስቶሪካሊ እኛ ማርጂናላይዝድ ሆነናል ብለው የሚያምኑ ግሩፖች አሉ። ሂስቶሪካል ዶሚናንሱን ማጣት የሚፈራ ግሩፕ አለ። ኮሌክቲቭሊ እዛች ስቴት ውስጥ ያሉ ግሩፖች ናቸው እነዚህ ግሩፖች። ሶ ይሄ ችግር ባይተሰልፍ ዛሬም ድረስ ዋጋ እያስከፈለን ነው። ሶ ይሄንን ጉዳይ ሲቪክ ናሽናሊዝም ብንሰጠው ይፈታዋል ወይስ እነዚህ የማይስማሙ አካላት ማዕቀፋቸውን አስተካክለን የሲቪክ ናሽናሊዝም ማዕቀፍ ላይ ብናስገባቸውና ይሄ እጣ እንደሚወጣበት ፕላስቲክ እቃዎች ውስጡ ላይ አምታተም ምናምን የሆነ ነገር ማውጣት እንችላለን ነው ካለን እሱም አስቸጋሪ ነው የሚሆነው የጋራ ስምምነት ማምጣቱ። ሞኖፖሊ ያጣ መንግስት አለ። ሌላውም ትልቁ ችግር ፍራ አይ ቲንክ ጎሄድ ይሻያና። እሺ ቴንክ ዩ አላሁ ስላረከኝ። በዚህ ሲቪክ ናሽናሊዝም ጋር ተያይዞ ከዚህ በፊት የነበረ የነገስታቱ ዘመን የሲቪክ ናሽናሊዝም በሚል አንስተሃልና አይ ቲንክ የብሔር ብሔረሰቦችን ትግልና የኔሽን ስቴት ፎርሜሽን ላይ የነበረውን እዛ ላይ የጀመረውን አይ ቲንክ እንደ ኔሽን ስቴት ነው አይደንቲፋይ የምታደርጋቸው which is sovereign entities border aligned የሆኑና to a specific culture, ethnicity and historical group align ያደረጉ ናቸው የምትለው ወይስ ሼርድ የሆነ ፖለቲካል ቫልዩ ያላቸውና በሲቲዝንሺፕ ቮለንተሪ በሆነ ኢንክሉሲቭ በሆነ ነገር የተዋቀረው? ቢኮዝ ሲቪክ ናሽናሊዝም ቮለንተሪ ኤንድ ኢንክሉሲቭ ነው። ኔሽን ስቴት ግን ሞር ፎርስ ቱዋርድስ ስፔሲፊክ ካልቸር ኤንድ ኤትኒክ ኦር ሂስቶሪካል ግሩፕ የማሰር ነው፣ ሆሞጂነስ የማድረግ ነው። እና እንደዛ አይደንቲፋይ የምታደርጋቸው በየትኛው ነው? በተለይ በንጉሳዊ ጊዜ የነበረው ነው አሃዳዊነት ነው መጠቅለያ የሚሆነው አይደል? አያ ነው። ኦኬ ሶ ሲቪክ ናሽናሊዝም ላይ የገለጽከው መስሎኝ ነው። ሲቪክ ናሽናሊዝም ነው አንፎርቹኔትሊ የነዚህ ሰዎችም ነገር አያና ሲቪክ ናሽናሊዝም ነው። ላይክ እነሱም ክሌም የሚያደርጉት ፖለቲካሊ ስፒኪንግም ሲቪክ ናሽናሊስት ነው፣ ግን ሼርድ ቫልዩ አለው ወይ ነው? ሼርድ ቫልዩ የለውም። ፓወር እና ኢኮኖሚ ሼር የማድረግ ቴንደንሲዎች ነበሩት ወይ ነው? አንፎርቹኔትሊ እነዛ ቴንደንሲዎችም አልነበሩትም። ግን በማቀፍ ደረጃ ግን ካየኸው አይ ቲንክ ሲቪክ ናሽናሊዝም ነው ሁላችንንም ላይ ያስማማ የሚችል ግን ኮት አንኮት ያው ሲቪክ ናሽናሊዝም ብለን አስቀምጣ ነው የምናልፈው ስርዓት ነው የነበረው። ሶ በሌላ ችግር የምናነሱ አሁን አንዱ ይሄ የኢኮኖሚ ኢኒኳሊቲ አለ አይደል? ለምሳሌ በጣም አንፌር እና ኢኒኳል የሆነው የሀብት ክፍፍል በራሱ ኢትዮጵያ ላይ አስቸጋሪው ትልቁና አስቸጋሪው ነገር ደግሞ እሱ ነው። የሀብት ክፍፍላችን ባይሰልፍ ኢኳል አይደለም። ሶ ያም ነገር ባለበት ዛሬ ግድ የለም ሁሉንም ጥለን ሲቪክ ናሽናሊዝም ላይ መግባታችን ይሄን ችግር ይፈታዋል ወይ ካለን ነው አይፈታውም። ሶ ኤትኒክ ናሽናሊዝሙ ሳም ሶርት ኦፍ አበርክቶት ሊኖረው ይችላል ዛሬ ያለው ችግር ላይ፣ ግን ደግሞ ብቸኛ የችግሩ ምንጭ ደግሞ አድርገን መውሰድ ደግሞ አዳጋች የሚያደርገው እሱ ነው። ፕሮባብሊ ከችግሮች መሃል አንዱ ሊሆን ይችላል። አሁን ለምሳሌ ነበረው ኮት አንኮት የው ሲቪክ ናሽናሊዝም ተብሎ የሚቀመጠው ነገር ላይ ሳም ሶርት ኦፍ ሳምሃው ወጥ የሆነ ናሽናል አይደንቲቲ ቢልድ ለማድረግ ተኪዶበታል የሚባለው የንጉሳውያኖቹ ስርዓት ላይ አንፎርቹኔትሊ ያዋለደው መደባዊ ጭቆና ነው። ሩሊንግ ክላሶችን ነው የገነባው and ደግሞ ሳም ሶርት ኦፍ ክላስን ያስቀደመ ነገር ነበር የገነባው። ከዜግነት በላይ ክላስ was a sign of ዜግነት። ሶ ዛሬ የምናመጣው ሲቪክ ናሽናሊዝም ወደዛ እንደማይወስደን ምን ማረጋገጫ አለን ካለን ምንም ማረጋገጫ የለንም። ዛሬ እንደ ምርጫ ልንጠቀመው የምንችለው ሲቪክ ናሽናሊዝም ወደዛ እንደማይወስደን። ሲቪክ ናሽናሊስት ነኝ፣ ኢትዮጵያዊ ነኝ፣ አንድ ሀገር አንድ ዜጋ ብሎ የሚያምን የነበረው መንግስቱ ኃይለማርያምም አንፎርቹኔትሊ አውቶክራት ነው የነበረው። ለማድረግ የሄደበት
ርቀት የበዳይና የተበዳይን ትርክት ነው እሱ ማስቀምጦ ያለፈው። ኢቨን አገራት በዚህ ደረጃ ተቻኩሎ የገቡ አገራት አሁን ናይጄሪያ አሉ። ለምሳሌ ናይጄሪያ ጉዳይ ይነሳል። ከቢያፍራ ጦርነት በኋላ ከሃይማኖትና የዘር ክፍፍላቸው ምናምን በኋላ ኦኬ ፌደራል ሲስተም ገነቡ ይባላል። ትናንሽ ስቴቶች ገነቡ። 17 አንድ ቋንቋ የሚናገረው ማህበረሰብ 17 ቦታ ከፈሉት። ምን አሉት? ዛሬ የናይጄሪያ ችግር ተፈቷል ካለን ምናልባት ናይጄሪያ ያስቀረችው ነገር ቢኖር ቶታል ኮላፕሷን ነው። አንስታቢሊቲዋ ዛሬም ኢንታክት ነው ያለው። የናይጄሪያ አንስታቢሊቲ ዛሬም አንስታብል ናት ናይጄሪያ። እና ቦስኒያንም ካየን ዛሬም ቦስኒያ ላይ ይሄ ኤፊሽንት አይደለም እንደ መፍትሄ ያመጡት ሐሳብ። ምናልባት ሰላምን አስቀድሞ ሊሆን ይችላል። ሳምሃው መነሳቱ የማይቀር ነገር ነው የቦስኒያና ሄርጎቪና ነገር። የሩዋንዳም ጉዳይ ይነሳል። ሩዋንዳ ቶታል አውቶሪታሪያን የሆነ አገዛዝ ነው ቁጭ ያደረገችው። ኦኬ ሁቲና ቱትሲ ነኝ ብሎ ተመዳድቦ ፖለቲካ ራሱ ምናልባት አሸናፊ ሆኖ ስለወጡ ይሆናል። ሶ መውጫ መንገዳችን የሲቪክ ናሽናሊዝም ነው የሚሆነው ብቻ ተብሎ መንደርደሪያው መሆኑ ባይተሰልፍ ሮንግ ነው። ወይ ከብዬ ይቅርታና ህወሓት ጊዜ ፈጀ እንጂ መቀየር ፍላጎት ነበረው። መቀየርም እንዳለበት ያምን ነበር። አሁን እንደዚህ ምትበዲያውም እነመለስ ማለት ነው በትግራይ ፖለቲካ ሀይ ናቸው ምናምን የሚባሉት ያምኑበታል። ኤንድ ደግሞ የብሔር ፖለቲካ ግቡ የተወሰነ መንገድ ነው የምትሄደው ሞቢላይዝድ ለማድረጊያ ምናምን እንጂ እና ጥያቄዎች ለማስመለስ የተወሰነ እንጂ ዝም ብለህ ሲስተም ላይ ያስቀምጠህ የምትኖርበት ነገር አይደለም። ቀጥሎ ደግሞ ፖለቲካን እንደ ፖለቲካ አይደለም። አሁን አንተ ያልከው ነፃ ገለልተኛ ኢንስቲትዩሽን ለመፍጠር ህግ የበላይ ለማድረግ ሲስተም ለመዘርጋት ኢኳሊቲ ለማምጣት በብሔር ፖለቲካ አይደለም መሆን የሚሆነው። በብሔርማ ብሔሩ ላይ እኮ ይውላችሁ ኢትስ ኢዚ እኮ የብሔር ፖለቲካ እኮ አንድ ያደነዝዝሃል። ኮራፕሽን ይኑረው ዩ ዶንት ኬር፣ ኢኳሊቲ አይኑረው ዩ ዶንት ኬር። በቃ ምንም አንፌር የሆኑ ነገሮች እየተደረጉ ምንም ዘ ኦንሊ ቲንግ ተጋሩ ይሁን አማራ ይሁን ኦሮሞ ኬር የምታደርጉት ብሔራችሁ ላይ ነው። ኦል ፖለቲካውን ብሔር ላይ ተንጠልጥሏል ያለው ወና ዱን ዘ ሳይንስ ፖለቲካውን ትክክለኛ ሳይንሱን እየሰራችሁት አይደለም ያላችሁት፣ እየጠየቃችሁም አይደለም። እና ኢትኒክ ፌደራሊዝሙ ተቀይሮ በሲቪክ ይሁን ስትባሉ የግሩፕ ራይታችሁ እዛው ላይ አለ። ኢኳሊቲ ላይ ካለ ግሩፕ ራይት አላችሁ which is የብሔራችሁ ራይት አለ ማለት ነው። ኢንዲቪጁዋል ራይት አለው። በሜሪት ነው የሚሆነው። ኢኳሊቲን መጠየቅ በቃ ፖለቲካሊ የምንጠይቀው ነገር በስነ ስርዓት እንጠይቃለን። የጎደለው ነፃ ኢንስቲትዩሽን እንዲደረግልን ኢኳሊቲ እንዲኖር ሪኮግናይዝ መደረግ ነው። የእሱ አይደንቲቲ ሱፔሪየር ሆኖ ከሌሎቹ የተሻለ ሆኖ ሪኮግናይዝ እንዲደረግለት የሚፈልግ ለምሳሌ በጣም ሰርፕራይዚንግሊ ዛሬ ነው ያለን አይደል? ጫማ አልብሻለሁ፣ ልብስ አልብሻለሁ፣ እንደዚህ ከሰው እኩል አድርጌያለሁ የሚል ብሔርተኝነት አለ ዛሬ ላይ። ከዛ ደግሞ ጤነኛው ደግሞ ሪኮግናይዝ መደረግን የሚሻ ደግሞ አይዞቴሚያ የሚባል ተርም ደግሞ አለ። አይዞቴሚያ ደግሞ ምንድነው? በቃ ይሄ እንደ እኩል ሆኖ መታየትን ነው ዲማንድ የሚያደርገው ዲዛይር የሚያደርገው። ሶ አሁን ኢትዮጵያ ላይ ብሔርተኞች የነሱ አልገባኝም። ለምሳሌ ላይክ እንደ እኩል ሆነን ጤነኛ ብሔርተኝነት አለ ብለህ ታስባለህ እንዴ? ኬቢ ኦፍ ኮርስ ብሔርተኝነት በጽንፉን ካልያዘ ለምንድን ነው ጤነኛ የማይሆነው? እንዴ ህወሓትም እኮ ይኸውልህ ደርሳ ህወሓት ብሔርተኛ አይደለም። ለምንድን ነው ህወሓት የምትጠቅሱት? እዚህ ውስጥ ህወሓት ሁሉ ጊዜ እንደዚህ ስትል በብሔር ነው የተደራጀችው። በብሔር ተደራጅታ የራሷን ብሔር ይዛ መጣ። ህዝባዊ ወያኔ ሓርነት ትግራይ ብላ ነው የመጣችው። የትግራይን ሲስተም ነው ይዛ ትግራይ ብላ ነው እንጂ አማራ ህወሓት ማለት የትግራይ ድርጅት ብቻ ነው። የሃዲግ ነው ወይኔ ከምስ የሃዲግ ነው የኢትዮጵያ የምትለው። አሁን ይኸውልህ ህወሓት ይሁን ኦላ ይሁን ኢንክሉድድ ፋኖ ይሁን ስልጣን ሲይዙ ወይም ኦፖርቹኒቲውን ሲያገኙ የፌር አይደለም የሚሆኑት። በቃ ህወሓት ትሩሊ ብሔርተኛ ብትሆን ኖሮ ከኦነግ ጋር ትጣላም ነበር። ህወሓት ትሩሊ ብሔርተኛ ቢሆን ይኸውልሽ ከኦብነግ ጋር ይጣላም ነው ፓወር አይደለም። ኦብነግ የጠየቅክ ፓወር ኖሮ አይደለም ከኦብነግ ጋር ይጣሉት። የኦጋዴን ነፃ አውጪ ከነዚህ ድርጅቶች ጋር ብሔርተኛ ብትሆን ህወሓት ብሔርተኝነት የምትጠቀምበት የትግራይን ህዝብ ለማሰር እንጂ ህወሓት ብሔርተኛ አይደለችም። በብሔር ነው። ለምን ህወሓት አታርፍምና ስለ ሲቪክ ፖለቲክስ እና ኢትኒክ ፌዴራሊዝም ለምን አናወራም? ለምን ስለ አይዲያው ለምን አናወራም? ለኢንዶ ምን እያልኩት ነው መሰለ? ኢማጂን እነ ብሩቅርቅታና እነ የቡርቃ እነ ኢንዶ ቤካ አንተ ኬቢ ምናምን ብሔርተኛ ባትሆኑ ኦ ማይ ጋድ ቢዩቲፉል ማይንድ።
እሺ ስለ ብሔርተኝነት አይ ቲንክ ዛሬ ቤቱም አሪፍ ነው፣ ረጋ ብለን እያወራን ነው እና ደስ ይላል እየተደማመጥን ስናወራ። ብሔርተኝነት ቨርሰስ ሲቪክ ናሽናሊዝም አይ ቲንክ የኛ ችግር ከራሴ ጀምሮ የኛ ችግር ምንድን ነው? በጣም ብዙ ነገሮችን ቲዮሪ መተንተን የሚችለን ሰው የለም። ስለዚህ ወደ ቲዮሪ ነው የምንገባው እንግዲህ ሳንወድ በግዳችን ማለት ነው። ወደዛ ስንገባ እኔ አይ ዶንት ቲንክ መጨረሻው ላይ የምንለያይ አይመስለኝም። መጨረሻው ሲቪክ ናሽናሊዝም የተሻለ እንደሆነ የትኛውም ብሔርተኛ አይስተውም። ያሉ ድርጅቶች በሙሉ እና ደግሞ ብሔርተኛን የምንል ግለሰቦችም ጭምር ሄደን ያው ሲቪክ ናሽናሊዝም ላይ እንደምንደርስ የታወቀ ነው። ወይ ብሔርተኛንን ለምንልለት ብሔር ወይም አካባቢ ሄደን ሲቪክ ናሽናሊዝም ነው የምንመርጥለት። ስለዚህ ማለት መጨረሻችን ሲቪክ ናሽናሊዝም የተሻለ እንደሆነ ጥያቄ የለውም። ግን ችግሩ የሚመስለኝ አይ ቲንክ መነሻችን ላይ ነው የማንስማማው ከመድረሻው ጭምር። እዛ ሲቪክ ናሽናሊዝም ውስጥ ቅድም ጸደይ ያነሳችሁን ውህድ ማንነት የሚለውን አጠቃልየው ማለት ነው ወደዛ ተደርሶ ኢንድ ጎሉ ያው ውህድ ይሆናል። ውህድነቱ ለኔ ከደምም ከብሔርም ከዘርም አልፎ በክላስም ደረጃ ተዋህዶ የሚሄድ ከዛ በኋላ ፕሮፐር የሆነ ወደ ክላሲካል ወይም ክላስ ቤዝድ የሆነ ፖለቲካል ኮሚኒቲ አድጎ መኖር። ይሄ ግን አሁን ችግሩ ህልም ነው ለኔ ይሄ ህልም ነው። ዛሬ መነሻችን ላይ መጨረሻችን ላይ እንስማማለን መወራረስ። ችግሩ ግን የምንነሳበት ቦታ ላይ ስምምነት የለንም። የምንነሳበት ቦታ ላይ የሚገራርም አይነት ልዩነት ነው ያለን። እኔ ለምሳሌ ለምን ብሔርተኛ ሆንክ ብትሉኝ ምንም ላክ ኦፍ ሴኩሪቲ ነው እኔም ብሔርተኛ እንደሆነ ያደረገኝ። ራሴን በራሴ ኦርጋናይዝ ዱኜ ካልተከላከልኩኝ እኔን ሊከላከልልኝ የሚችል ሰው የለም። ስለዚህ አደጋ ስላለብኝ አደጋዬን ደግሞ እምቀንሰው በራሴ ትግራዋይ በሆነ ሰራዊት፣ ትግራዋይ በሆነ ኢኮኖሚ፣ ትግራዋይ በሆነ ሎጂስቲካል ቼን ነው ይሄንን ላድን የምችለው። ህግ ፕሮቴክት አያረገኝም። ህግ ታጥፎ ህግ ተጥሶ ህግ ተሰብሮ ስጠቃ አይቻለሁ። የሩቅ ታሪክ አልሄድም። የሺህ ዘመናት እንዲሆንን ከመቶ ዓመት በፊት እንትና የሚባል ንጉስ እንዲያርገው ምናምን ውስጥ አልገባም። በእድሜ ያየሁት ነው። ኤኒ ካይንድ ኦፍ ፖለቲካል ዲፍረንስ ቢኖር የሆነ አይነት ፖለቲካል ማርጂናላይዜሽን ቢኖር ለእኔ እንደዛ አይነት ኮንሰርትድ የሆነ ኮኦርዲኔትድ የሆነ ኢንክሉዲንግ ፎሬን ፓወርስን ጠርቶ የሚያስቀጠቅጠኝ እድልና አጋጣሚ የሚፈጠር ከሆነ በሌላው ሰው ክፋት ብቻ ሳይሆን ራሴን በራሴ ፕሮቴክት ማድረግ ባለመቻሌ የሚደርስብኝ አደጋ ነው። ስለዚህ ይህንን ነገር አቮይድ ማድረግ የምችለው አንፎርቹኔትሊ በጥበትና በድንቁርና ነው። አለቀ። ብሔርተኛ ሲሆን ውዝን ከረንት ኢትዮጵያ ኢንክሎዝመንት ኦፍ ፖለቲካል ስፔስ ጥበትና ድንቁርና እንደሆነ አልክደውም፣ እየደነቆርኩ ነው። ግን ችግሩ ሁላችንም ድንቁርና አለብን፣ ከራሴ ጀምሮ ማለት ነው። እኔም ከማስበው አስተሳሰብ ጀምሮ ድንቁርና አለብን። ዌል አይ ሚን ኢትስ ናት ኒውስ፣ እዛ ነው ያለነው። የፖለቲካ ልካችን ከዛ ድንቁርና ከፍ አላለም። እኔ እንደ ትግራዋይ 6 ሚሊዮን 7 ሚሊዮን ከመሆን 130 ሚሊዮን መሆን አይሻልም ወይ ለሚለኝ፣ አዎ ይሻላል። 130 ሚሊዮን እርስ በርስ አንዱ ለአንዱ ሲል ፕሮቴክት የሚደራረግ ቢሆን አዎ። 130 ሚሊዮን ውስጥ ግን ከዛ ውስጥ የሆነ 60-70 ሚሊዮን ኦሮሞ ካለ ቀሪውን 40-50 ሚሊዮን ሞቢላይዝ አድርጌ ኦሮሞን ለማጥቃት አይ ደግሞ ሲባል እንደ ትግራይ አነስ ያለ ብሔር ደግሞ ሲመጣ ከ120 ሚሊዮኑን ሞቢላይዝ አድርጌ 10 ሚሊዮኑን አታክ ለማድረግ አይ ወይ ደግሞ 40-50 ሚሊዮን የሚሆን አማራን ለማጥቃት ሌላውን 80-70 ሚሊዮን ሞቢላይዝ አድርጌ የሚባለው አካሄድ ሴንስ ኦፍ ኢንሴኩሪቲ ይፈጥራል። ለእንድ ኢትዮጵያ ውስጥ ያለው ሴንስ ኦፍ ኢንሴኩሪቲ ደግሞ አሁን ያለውን ሰው ወደ ቀየው ኮርነር ሆኖ በቀየው የሚችለውን የሚከላከልበትን ሚንስ ፎርሙሌት ማድረጉ እስና ሰርፕራይዚንግ። እሱን አቮይድ ለማድረግ ምን ትጠይቃለህ? እኔ የዚህ መንግስት ኮንስታንት የሆነ ክሪቲሲዝም አለብኝ። ጥያቄ ተደምሮና ተጨምቆ ቢመጣ ምንድነው ጥያቄ ብባል የዲሞክራሲ ጥያቄ ነው ማለት ፉል ፍሌጅ ዲሞክራሲ። ብሔርተኛ ሆነህስ እንዴት ብለህ መገንጠል እያሰብክ ምናምን ሊለኝ ይችላል ሰው። እንደኔ ለምሳሌ ለኔ የኦሮሞ ብሔርተኝነት እኔን አይጎዳኝም። ከዚህ በፊትም እናገረዋለሁ። ለኔ አሁን አያና ሲናገር ነበር ኦሮምኛ ናሽናል ላንጉዌጅ መሆን አለበት። እኔ ምን ችግር አለብኝ? ወዝን ኢትዮጵያም ሆንኩ ከኢትዮጵያም ውጭም ሆንኩ
ውዝን ኢትዮጵያ ሆኜ ለኔ ኦሮምኛ የናሽናል ላንጉዌጅ ቢሆን ለኔ አደጋ አይደለም። እንደ ትግራዋይ ሳስበው ኦሮምኛ ቋንቋ ነው፣ ትግርኛ ቋንቋ ነው። ትግርኛ ለኔ በቋንቋ ደረጃ ከኦሮምኛ አይበልጥብኝም፣ ብሔርተኛም ብሆን ማለት ነው። የኔ ብሔርተኝነት ምንጭና ሚስጥር ሴንስ ኦፍ ኢንሴኩሪቲ ነው ለኔ እንጂ ትግርኛ ከኦሮምኛ የተለየ የትግራዋይ ደም ብዙ ጊዜ ተጋሩ ራሳችንን ቫንጋርዳይዝ ስናደርግ በቃ ትግራዋይ የተለየ እኔ ትግራዋይ የተለየ ፍጡር ነው ብዬ አላስብም። ከየትኛውም ቦታ ከኦሮሞ ምናምን አይደለም፣ ከጃፓናዊ የተለየ ተፈጥሮ የለኝም። ኦር ከሆነ ሰርድ ወርልድ ውስጥ ካለ ሰው የተለየ ተፈጥሮና ደም የለኝም። ኢትዮጵያ ውስጥ ስኖር ግን የተለየ አደጋ አለብኝ የሚል ተጨባጭና በጭብጥ የሚታይ አደጋ አለብኝ። ያ ጥያቄ በግርድፍ ሲታይ የዲሞክራሲ ጥያቄ ብዬ ጠራዋለሁ። የዲሞክራሲ ጥያቄውን ግን እንዳንመልስ ምንድነው ችግር የሆነብን ወደሚለው ጥያቄ ሲመጣ አብረን መፍትሄውን እያነሳን መሄድ ስላለብን ማለት ነው። ሳንሸናነፍ መነጋገር አንችልም። እኔ ከብልጽግና ጋር ሳወራ አያና የብልጽግና ደጋፊ ነው ብዬ አንዴ ሌብል ካረኩት በጭካኔ ሄጄ አያናን ዴመናይዝ አድርጌ አያናን ጥዬ ካላሳየው እኔ ፖለቲካ የተሰራ አይመስለኝም። ሌላው መጥቶ ፍናንን ጥሎ ፍናንን ቲፒኤልኤፍ ብሎ ሌብል ካረገው በኋላ ቲፒኤልኤፍን ሰብሮ የቲፒኤልኤፍን ተሸናፊነት ካላሳየ ፖለቲካ የሰራ አይመስለው። እኔ ያንን ሳረግ ብልጽግና ላይ የተሸናፊነት ስሜት እፈጥራለሁ ብዬ ተነስቼ ስሰራ ባይ ሁክ ኦር ክሩክ ኦር ባይ ኤክስቴንሽን ዳይሬክትሊ ይሁን በተዘዋዋሪ መንገድ አንድ የኦሮሞ ልጅ የኔ ወገን ነው ብሎ የሚያስበው ተሸናፊነት ስሜትን ላይሸከም ይችላል። እንዴት እንዲሸከም ኤክስፔክት አደርገዋለሁ? ኢትዮጵያ ውስጥ የመሸናነፍ ብሔሮች ናቸው ስልጣን የሚይዙት። ብሔሮች ስልጣን በሚይዙበት ሂደት ውስጥ ደግሞ የተሸናፊነት ፖለቲካን እናስርጽ ተብሎ ሲመጣ ተሸናፊ መሆን የሚፈልግ የለም። ይሄ ጎዝ አጌንስት ሂውመን ኔቸር። ሁላችንም በየቀየው ኮርነሩን ይይዛል ማለት ነው። አሁን ይሄ ወደዛ ይኬዳል ወይ ወደዚህ ይኬዳል ወይ? ኢትዮጵያ ውስጥ ተወደደም ተጠላም ዛሬ ካለው የፖለቲካል አሬንጅመንት ውጪ መጀመሪያ ቦታ የለም። አትሊስት ቤር ሚኒመም ማለት ነው። ያ አይቀየሮ ቅድም ፍረስ ታነሹ ነበር ኬቢ ጋር ቲፒኤልኤፍ ብሔርተኛ ድርጅት ነው ምናምን። አዎ በብሔር የተደራጀ ድርጅት ነው። ኢህአዴግ ነው የኢትዮጵያ ድርጅት የነበረው፣ ብሔርተኛ ያለው ድርጅት የነበረው። ኢህአዴግ ኢዝ ዘ ሪዛልት ኦፍ የቲፒኤልኤፍ ኤክስቴንሽን ውጤት ነው። መለስ አይደል እንዴ መጥቶ ኢህአዴግ ወደፊት ወደ አንድ ፓርቲነት ይመጣል። አብይ መጥቶ ብልጽግናን እኮ ሲያመጣ እኔ አዲስ ነገር አላረኩም፣ ራሳቸው የጻፉት ነው። ኢህአዴግ በተራዘመ ጊዜ ሂዶ ወደ አንድ ፓርቲነት ይመጣል። ኢንድ ጎሉ ወደዛ መድረስ ነው የነበረው። እዛ በመድረስ ውስጥ እንቅፋቶች ራሱ ቲፒኤልኤፍም የፈጠረው ራሱ ኢህአዴግም የፈጠረው፣ ከዛም በተፈጠሩ ደግሞ በጣም የሌሉ ናሬቲቮችና በጦዘ ፖለቲካ ውስጥ የተፈጠሩ እንቅፋቶች ሰው ከራሱ ጥቅም ኤጌንስት እንዲሄድ ዛሬ ላይ የኦሮሞ ፖለቲከኛ ፌዴራሊዝሙ አነሰኝ የሚል ጥያቄ ካልሆነ ፌዴራሊዝሙ ይጥፋልኝ የሚል የኦሮሞ ፖለቲከኛ የለም። ሲግኒፊካንት የሚባል ማጆሪቲ የኢትዮጵያ ህዝብ አባል የሆነ ህዝብ ኮሌክቲቭሊ ኦሮሞ ነኝ ብሎ ራሱን አይደንቲፋይ የሚያደርግ ፌዴራሊዝሙ ይጥፋልኝ እያለ አይደል። ኦኬ እሺ፣ ትግራይ ማይኖሪቲ ነች፣ ፎርጌት ትግራይ እንደው ብለን እናስብ። የሆነ ቼስ ቦርድ ላይ ተቀምጠን ኦር የሆነ ማስተር ቦርድ ላይ ሆነን የፖለቲካ ሙቮችን ሚሚክ እያደረግን ከሆነ ፎርጌት ማይኖሪቲስ እንደ ትግራይ አይነቱ 6 ሚሊዮን 7 ሚሊዮን አለው የሚባለውን እስኪ እንቶ ኢሬሌቨንት ነው ምናምን ይባላል። ብዙ ጊዜ ኢሬሌቨንት ይደረግ ይውጣና የትኛው ኦሮሞ ነው በዛሬ ጊዜ ይሄ ፌዴራሊዝም ይጣል ሲባል እሺ የሚል? ሌላ አይችልም። ቢካዝ ኢን ኤሰንስ ካለው የፌዴራል አስተሳሰብ ጋር አይደለም ተቃርኖ ከነበረው የፌዴራሊዝሙ ፌክነስ ጋር ነው ችግር ያለበት። እሱ ጋር ነው ችግር እየተፈጠረ ያለው። የምናስበው ኢትዮጵያ መድረስ የምታስቡትን ኢትዮጵያ እያሰባችሁ ነው። የሲቪክ ናሽናሊዝም፣ የኤትኒክ ናሽናሊዝም ገለመሌ። ከዛ ግማሹ ተነስቶ ቾቪኒስት ሆኖ ወደ ቾቪኒዝም ይገባል። ከዛ እንደኔ አይነቱ ደግሞ በጭንቀት ይመጣና እኔ የሊበሬሽን ናሽናሊዝም ነው ኢሹ ማድረገው ቢካዝ ሴንስ ኦፍ ኢንሴኪሪቲ ስለተፈጠረብኝ ይላል። እዚሁ ጥንቅጥ ውስጥ whoever holds the bigger gun gets to dictate the terms ይሆናል። ያንን መሳሪያ ለመያዝ ነው ሩጫው የሚሆነው ማለት ነው። በትክክል ግን የሚባለው ኢትዮጵያ መፈጠር ካለበት ቤር ሚኒመም መነሻው ዛሬ ያለው እኔ ከብልጽግና ጋር ያለኝ ልዩነት ጨፍጭፎኝም ገሎኝም ምን ብሎኝም የዲሞክራሲ ጥያቄ ነው ተጠቅልሎ ሲመጣ ያለብኝ። ያ የዲሞክራሲ ጥያቄ በምን ይተነተናል? ብዙ ነገሮች ይኖሩታል። የኢኮኖሚ፣ የበጀት፣ የሴኩሪቲ፣ የጸጥታ፣ የማህበራዊ ጉዳዮች፣ የማህበራዊ አገልግሎት ምናምን ተብሎ ብዙ ዲቴል ውስጥ ሊመጣ ይችላል። ኢንክሉዲንግ የፖለቲካ ሪፕሬዘንቴሽን ጥያቄዎች ሊመጡ ይችላሉ። በግርድፍና አጠቃላይ ተጨምቆ ሲታይ ግን የዲሞክራሲ ጥያቄ የሲስተም ጥያቄ አለብህ ወይ ብትሉኝ እኔ ያለው ሲስተም ላይ አይደለም ችግር ያለብኝ። ሲስተሙን ፕሮቴክት የሚያደርገው ለሲስተሙ ፕሮቴክትሬት ተብሎ የሚሰየሙት ባለስልጣናት
የሚያደርጉት ማኒፑሌሽን አንድ ዲሞክራቲክ ብቻ ሳይሆን ፋሺስቲክ ስለሆነ ነው በኔቸሩ ችግር ይሆን። ከዚህ ቤት ፔሌፍንም ነፃ አላረገውም። ራሱ ካሰበው አስተሳሰብ ተቃራኒ ሄዶ ሰውን ማስጨነቅ፣ ማሰር፣ ፖለቲካ ላይ የሆነ ነገር ያለን ሰው እንደፈለገ እንዳይተነፍስ በማድረግ አንዳንዱን ደግሞ ጀግና ያለውን ሰው አምጥቶ በማሰር ጀግና ያደርገዋል ምናምን። ሰው ክልሎች ላይ ራስን አስተዳደር ምናምን የሚል ጽሁፍ ከጻፈ በኋላ ክልሎች ላይ ሰዎችን መድበህ ከፕሬዚደንት ስር አማካሪ ምናምን በሚል ስም እነሱን የሚቆጣጠር ሰው ከስር እየመደብክ እሱን ማኒፕሌት ታደርጋለህ። they should have opened በቃ ይሄ ፌደራሊዝም መጥቷል then you let it be። ግን ችግሩ አሁን ከዚህ ሁሉ አለፍንና ኦልሬዲ ኢንሴኩሪቲ የተፈጠረበት አማራ ራሳቸው ተጋሩ የሚመሩትም ሲስተም በተፈጠረ ችግር ኢንሴኩሪቲ የተፈጠረበት አማራ፣ ኢንሴኩሪቲ የተፈጠረበት ኦሮሞ፣ ኢንሴኩሪቲ የተፈጠረበት ጉሙዝ፣ ኢንሴኩሪቲ የተፈጠረበት ሶማሌ ምናምን መጣ። እነዚህ ሰዎች በአጠቃላይ ግን በድምር ይህንን ስል ይሄ የመልቲናሽናል ኤትኒክ ፌዴራሊዝም ብዬ መጥራት ይከብደኛል። ማለት ባይ ዴፊኒሽንም በፖለቲካል ሳይንስ መልቲናሽናል ፌዴራል አሬንጅመንት ስለሆነ ያለው ያ መልቲናሽናል ፌዴራል አሬንጅመንት የሱ ተቃዋሚዎች እንዳሉ አንደርስታንድ አድርጌ which I mean they deserve proper የሆነ representation within ኢትዮጵያ ፖለቲካል ስፔስ ውስጥ whereas significant የሚባለው ማጆሪቲ የዚህ መልቲናሽናል ፌዴራሊዝም ተቀባይ ነው። ያ ከሆነ መጀመር የሚቻለው ከዛ ነው። ወደድነውም ጠላ ነው ብሔርተኝነትን እንጥላው ኦኬ yes በኢትዮጵያ ሪያሊቲ ሊጠላ የሚገባው ነው ኦኬ። ግን እሱን ለመፍታት ቅድም አንድ ወንድሜ ጠበቃ የሚባለው ሲናገር እየሰማሁት ነበር። በአንድ ሀገር ሁለት ሰራዊት ሁለት መከላከያ ቲዲኤፍ የሚባል ትግራይ ላይ ኖሮ ከዛ ኤንዲኤፍ የሚባል ኢትዮጵያ ናሽናል ዲፌንስ ፎርስ የሚባል የኢትዮጵያ መከላከያ ኢን ፕሪንሲፕል yes ጠበቃ ወንድሜ yes you right ኢን ፕሪንሲፕል በአንድ ሀገር ሁለት ሰራዊት ሊኖር አይችልም። ይህንን ግን ፕሪቶሪያ አግሪመንት ላይ አምጥተህ ስላስቀመጥከው necessarily ቲዲኤፍ ትጥቁን ፈቶ ተበትኖ ይሄዳል ማለት አይደለም። ወይ ኦነግ ወይም ሸኔ ኦር whatever kind of ስም የሚሰጣቸውና ታርጋ የሚለጠፍባቸው እነዚህ armed resistance groups including ፋኖ በአንድ ሀገር ሁለት መከላከያ አይኖርም የሚል ሬጉሌሽን ስለመጣ ኦር የሆነ ሰው መጥቶ የሆነ ስምምነት ስለፈረመ ብቻ ሊፈታ አይችልም። ሩት ኮዙ መፈታት መቻል አለበት። ኮዙ ካልተፈታ በጋይድላይን በሬጉሌሽን በአግሪመንት በሆነ ህግ ተጽፎ ስለወጣ ሊፈታ አይችልም። ቢካዝ ያንን የማይቀበል ሰው ሊፈጠር ይችላል። እኔ አለው እኮ ኢን ፕሪንሲፕል አይ አግሪ ዊዝ ዩ በአንድ ሀገር ሁለት መከላከያ አያስፈልግም። for all intensive purposes and for all legal purposes I'm still Ethiopian ኢትዮጵያዊ ነኝ። ትግራይ የሚባለው ሀገር ኢትዮጵያ ውስጥ ነው ያለው ኦኬ yes so በአንድ ሀገር ሁለት መከላከያ አያስፈልግም። whereas ኮዙን ካልፈታው የቲዲኤፍ ትጥቅ መፍታት የኔን ኢንሴኩሪቲ አቮይድ አያደርገውም፣ የኔን ኢንሴኩሪቲ ጨምርብኛል። so ቲዲኤፍን ትጥቅ ማስፈታት የሚቻለው መጀመሪያ እኔ ጭንቅላት ውስጥ ነው ትጥቁ መፈታት ያለበት። እኔ ጭንቅላት ውስጥ ከኢትዮጵያ የሚመጣ ትሬት የለብኝም የሚለውን ሴንስ እንዴት ነው መፈጥረው የሚለው ላይ ነው መነጋገር ያለብን። አማራው ከትግራይ ይሁን ከኢትዮጵያ ይሁን ከኢትዮጵያ መንግስት ይሁን ከኦሮሞ ኃይሎች ይሁን ከሶማሌ ኃይሎች ይሁን ከዋቴቨር ያለበት ኢንሴኩሪቲ እኔ የኔ ሰዎችም ናቸው ብዬ ላደናቸው ሞክራቸው ሰዎች የሉም። ኢንክሉዲንግ ተጋሩ በሰሩት ሲስተም ውስጥ በተፈጠረ ስተትና ችግር ዋን ዌይ ኦር ዘ አዘር ኢንሴኩሪቲዎች ተፈጥሯል። እነዛ ኢንሴኩሪቲዎች የሚፈቱበት መንገድ ካልተቀመጠ ትጥቅ ፍታ ብለህ ስትጮህ ብለህ ብታደር ድሮን አይደለም እንግዲህ አሁን ኢራን የሰራችውን 4 ኪሎ ሜትር 4000 ኪሎ ሜትር የሚሄደውን ሚሳኤል ብታመጣ ምን ብታመጣ ኒውክሌር ብትታጠቅ ልታስፈታው አትችልም። ያንን ኢንሴኩሪቲ መፍታት ያስፈልጋል። ፖለቲካል ሳቪነስ ያስፈልጋል ኢትዮጵያ ውስጥ። ይሄ ግን የመጀመሪያው ጉዳይ ፖለቲካል ሳቪነስን ለማምጣት ሳንሸናነፍ ለመነጋገር መቅረብ መቻል አለብን። ስዎርን ኢነሚ ከምንለው ጀምሮ ማለት ነው። ስዎርን ኢነሚ የምለው ለእኔ በዚህ ሰዓት ምንም የማልዋሻችሁ ነገር ለእኔ የኢትዮጵያ መከላከያ ሰራዊት የሚባል is my sworn enemy ስዎርን ኢነሚ ከማንም እና ከምንም በላይ አሚን የኤርትራን ጦር መጥራት ሊኖርብኝ ይችላል። ጊዜ የምናወራው ግን within the Ethiopian political sphere ውስጥ የምናወራ ስለሆነ የኢትዮጵያ መከላከያ is my number one sworn enemy within የኢትዮጵያ ስፔስ ውስጥ። ይሄ ማለት ግን ያንን ከሚያዘው የኢትዮጵያ መንግስት ጋር ወደድኩም ጠላሁም ብልጽግና የተሸናፊነት ስሜት የማይፈጠርበትን ፖለቲካ አምጥቼ መነጋገር ግዴታ ነው የሚሆነው። ለማሰል ለራሴ ስል ለብልጽግና አብይ አይደለም ይሄንን ማድረገው። አብይ የሆነ መዳን የሚገባው ሰው ስለሆነ አይደል። ወራዝ አብይን በማሸነፍ ውስጥ ተሸንፍ ያለው ብሎ የሚያስብ ኦሮሞ ካለ ቢካዝ አብይ ኦሮሞ ነኝ ብሎ አይደንቲፋይ ያደርጋል። ብርሃኑ ጁላ ኦሮሞ ነኝ ብሎ አይደንቲፋይ ያደርጋል። ወደድኳቸውም ጠላኋቸውም እነዚህን ሰዎች እነሱን በማሸነፍ ውስጥ ተሸናፊነት ስሜት
የሚሰማው ኦሮሞ ከፈጠርኩኝ ነገ ለኔ አደጋ ነው ይዞብኝ የሚመጣው። and as a minority I can't afford to do that። ኢትዮጵያ ውስጥ ደግሞ የብሔሮች ቁጥር predominantly dominate ያደርጋል political space። so the same token conversely የኢትዮጵያ መንግስት ነኝ የሚለውም the same thing፣ የኦሮሞ ናሽናሊስት ነኝ የሚለውም the same thing፣ የአማራ ናሽናሊስት ነኝ የሚለውም the same thing። ልንሸናነፍ እንደማንችል መጀመሪያ መዋጥና መቀበል አለብን። ማንንም ሊያሸንፍ አይችልም። ብንሸናነፍ ቢሆን እኔ ባይዘው ደስተኛ ነኝ። ልክ ዛሬ ባለፈው አንስቻለሁ ፈረንሳይ ፓሪዚየንስን እንደምትመስለው ኢትዮጵያ የሆነ ኤክስ የሚባል ብሔርን የምትመስል ሆና አለቀ ደቀቀ ተብሎ የሚካሄድ ቢሆን ደስ ይለኝ ነበር። አንደኛ ተመጣጣኝ አቅምና ጉልበት ነው ያለን፣ ልንጠፋፋ አንችልም፣ ልንገዳደል ነው የምንችል ኮንቲኒየስሊ። ሁለተኛ ዘመኑ ያንን አይፈቅድም። 21ኛው ክፍለ ዘመን ላይ ነው የምንኖረው። ቁጭ ብሎ የሚያየን የለም። 13 12ኛ 11ኛ ክፍለ ዘመን ላይ አይደለም ያለ ነው። ባርባሪዝም አንአክሴፕተብል ፎርም ኦፍ ስቴት ፎርሜሽን ሆኖ የሚቀበል ዓለም አይደለም ዛሬ ያለው። ይሄንን ሪያሊቲዎች ተቀብለን እማንሸናነፍ መሆኑን አውቀን ከጀብደኝነት እኔ እኮ ታሪኬ እንዲህ ነው፣ እኔ እኮ የእንትና ልጅ ነኝ፣ እኔ እኮ የእንትና ዘር ነኝ፣ እኔ እኮ የተጋደልቲ እንደዚህ ደርግን እንዲያረኩኝ፣ እኔ እኮ ጣሊያንን እንዲያረኩኝ ምናምን እሱ ስንስማማ የሚጠቅመን ታሪክ የሚጠቅም ከሆነ ዛሬ ግን ለመኖርና ለመትረፍ ለአማራ ብዬ ለኦሮሞ ብዬ ምናምን አይደለም ይሄን የምናገረው፣ ለትግራዋይ ብዬ ነው ይሄን የምናገረው። እንደ ትግራዋይ ሳስበው ሌላውን የማሸነፍ ሙሉ አቅም ስለሌለ ሁሉንም ኮንቲኒየስሊ ማሸነፍ ዛሬ ለአንድ ቀን ለሁለት ቀን ሊቻል ይችል ይሆናል። ሰስቴናብሊ አንገቱን ደፍቶ ሊኖር የሚችል ህዝብ ስለሌለ ይሄንን ተቀብሎ መነጋገርና መነጋገር ብቻ ነው አማራጭ የሚሆነው፣ ኢንክሉዲንግ ሊኩዊዴት ለማድረግ ይሄንን ሀገር መለያየትም ካለብኝ እኔ የትግራይ ብሔርተኛ ነኝ ስል እሄዳለሁ ስል ኢትዮጵያን ሰብሬ ኢትዮጵያን አሸንፌ ተዋግቼ በጦርነት ገለመሌ እንዴ ወዴት ነው አሸንፌው የሚሄደው? የት ይተወኛል? ጎርፎ ሆኖ መጥቶ የሚወስደኝ ከዛ በኋላ አብሬ መኖርም ካለብኝ መለያየትም ካለብኝ በሰላም ማድረግ ነው የምፈልገው። በሰላም ሳረገው ግን እኔም የተሸናፊነት ስሜት ይዤ መቀጠል አልፈልግም። ኢትዮጵያ ውስጥ የሚኖር ሌላውም የተሸናፊነት ስሜት ይዞ እንዲቀጥል ማድረግ የለብኝም። ይሄንን ለማንሰል አማራው የትግራዋይን ተሸናፊነት ስሜት መፈለግ የሌለበት ለኔ ብሎ አይደለም ለራሱ ብሎ ቢካዝ ዛሬ ፍናን ተሸናፊ ቢሆን የፍናን ልጅ ነገ ተሸንፊያለሁ ብሎ አይተኛም። የራሳቸው ታሪክ ምስክር ነው። ኦሮሞ the same thing ሌላውን አሸንፊያለሁ በሰበሩኝ ሰብሬያለሁ ገለመሌ ቢል ኦኬ ዛሬ ሰብረዋል፣ ነገ እሱ ሲሰብረስ ምናልባት አንተ ዛሬ እግሩን ሰብረው ሊሆን ይችላል፣ ነገ እሱ ወገብን ቢሰብረስ የእሱ እግር ይጠገናል፣ ወገብ ግን አላህ ያዕልሙ ወይ እግዚአብሔር ነው የሚያውቀው። በዚህ መልኩ ይሄን ያህል ወርደን መስከንና መነሻችን ላይ መስማማት እንጂ ሲቪክ ፖለቲካ ነው የሚጠቅመው ወይስ እንደዚህ ነው የሚጠቅመው? yes we all agree as a nationalist I agree with you ብንታደል ሲቪክ ናሽናሊዝም ይጠቅመናል፣ ጥያቄና መልስ የለው። ይሄ ግን አገር የምንለው አገሬ የምላት ኢትዮጵያ ስትኖረኝ ውዝን ኢትዮጵያ ሲቪክ ናሽናሊዝም ሰፍኖ በክላስ ሆኜ እኔ ከአያና ጋር ሆኜ አጌንስት ኬቢ የኬቢ ኢኮኖሚክ ክላስ ኬቢ የሆነ ነጋዴ ሆኖ ኦር የፋብሪካ ኦነሮች ህብረት መሪ ሆኖ እኔ እዛ ውስጥ ሰራተኛ ሆኜ አያና እዛ ውስጥ ሰራተኛ ሆኖ የሰራተኞች ማህበር ደግሞ እኛ የምናንቀሳቀስ ሰዎች ሆነን እኔን የሚወክለኝ የምርጫ ተወዳዳሪ ፓርቲ ኖሮ ከዛ ኬቢን የሚወክል ደግሞ የኬቢን ክላስ ደግሞ የሚወክል ኖሮ እኔ ከአያና ጋር ሆኜ ኬቢን ስታገለው ማየት ህልሜ ነው። ያ ግን ህልም ነው። እዛ እንዴት ብዬ ልድረስ ነው? ስነሳ የምነሳው አገሪቱ ያለችበትን ተጨባጭ ሀቅ በጣም አግሊ ትሩዝ የሚባለውን በሽታችንን መቀበል መቻል አለብን። ከራሴም ጀምሮ ከኔም ካምፕ ጀምሮ ከሌላውም ካምፕ ጀምሮ ላንበላለጥ፣ ላንጣጣል፣ ተሸናንፈን ላንሸናነፍ። ዛሬ ግን ይሄን ስናገር ምናልባት ሰው ሞኝ እንደዚህ ጅል ምናምን አድርጎ ሊያየኝ ይችላል። ይሄን ካልተቀበልን መገዳደላችን ምንም መቀጠሉ አይቀርም። ያላሰብነው ተአምር ሊመጣብን ይችላል። አገሩም እንዳገር እንደምናውቀው ምናልባት መገንጠልም የምናስበው ሰዎች ተገንጥለን ሳንጨርስ በማናውቀው ኃይል መተን ሰከንድ ክላስ ሲቲዝን ስለሆን እንችላለን። ሁላችንም ዛሬም ሰከንድ ክላስ ሲቲዝን ሆኖ የሚኖር አለ ውዝን ኢትዮጵያ። ያንን ሳናውቀው ግን ምናልባት አንድ ላድርገው እኔንም ስለጠቀስከኝ አንድ ላይ እንድታያይዘው ስለፈለኩ ነው። ኦኬ አሁን ባልከው ሲቹዌሽን ላይ አንድ ሀገር ውስጥ እንደዚህ አይነት ቴንሽን ባለበት ሀገር ውስጥ ማለት ነው አሁን በተነሳው ሁኔታ ላይ ማለት ነው ሁለት አርሚ ቢኖር ኔክስት ሪዛልቱ ምንድን ነው የሚሆነው? ያ ሁለት አርሚ መኖሩ ይዞት የሚመጣው ጣጣ ምንድን ነው ብለህ ነው የምታስበው? እሷ ላይ ብትሄድባት ደስ ይለኛል። ኦኬ እሺ እንትን ይላል ቅድም ዘግቶብኛል እና አርጉ ላይክ ቀጥል ጠበቃ ጥያቄ። እሺ
እሺ ሶ ለፍናን ነው አሁን ሀሳብ የሰጠው ላይ እሱ ላይ እስቲ እሺ ያንተን ሶ ሀሳብ አንድ ሀገር ላይ ሁለት አርሚ መሆኑ ምንድን ነው የሚሆነው? እንግዲህ በፖለቲካል ሳይንስ ተርም we are creating a state within a state or ሲራዘም or ከፍ ሲል ዲፋክቶ ስቴት ነው የሚፈጠረው which is what we are witnessing ትግራይ ውስጥ ፈርመንትድ እየሆነ ያለው ሪያሊቲ ማለት ነው። ይሄንን ነገር አንድ የሚታርጋት ጠበቃ ሶሪ ኤኮ ያደርጋል ይቅርታ በጣም ፈርመንትድ የሆነ ያለው አሁን የበሰለ ያለው ሂደት እሱ ነው። God forbid we get to a point where ሌላ ራውንድ ኦፍ እልቂት hopefully God willing avoid ማድረግ እንችል ይሆናል። እንግዲህ በጸሎት ደረጃ ነው እሱ። ግን ስቴት within a state ነው የሚፈጠረው። ስቴት within a state ደግሞ እንግዲህ as an existing state ኢትዮጵያ ትፈቅዳለች የሚል ወይም አንድ ሀገር ይፈቅዳል የሚል ናይቪቴ የለኝም ወይ እንደዚህ አይነት ዝም ብሎ የጅል ሐሳብ ላስብ አልፈልግም። እሱን ግን አቮይድ ለማድረግ እኔ አሁን ላይ የማይገባኝም ብዙ ጊዜ የመንግስት ሰዎች የመንግስት ተከራካሪዎች ነን የሚባሉ ሰዎች መጥተው ሲያወሩ የማይገባኝ ኦኬ እሺ ኢን ፕሪንሲፕል አይ አግሪ ያን ሁለት አርሚ አያስፈልግም። ግን ያ አርሚ ሂደህ ዲዲአር በሚል የዲስአርማመንት ኤንድ ዲሞቢላይዜሽን ኤንድ ሪኢንተግሬሽን በሚባል የሆነ የተቀመጠ ተርም እና ባይ ዘ ዌይ በጣም ካፒታል ኢንቴንሲቭ የሆነ በጣም ብዙ ሚሊየንስ ኦፍ ዶላርስ የሚጠይቅ ፕሮጀክት and again highly uncertain because ተመልሶ እንደገና because ያ ዲስኮንቴንሽን ካለ የፈታውን ትጥቅ ተመልሶ ሊያነሳው ይችላል። የፈለጋ አሰልጥነ ብትልከው ምን ብትልከው ያ ዲስኮንቴንት ኦልሬዲ ሶልቭ ካልሆነ ያ ዲስኮንቴንት ሶልቭድ ሆኗል ወይ which is why ማለት ፖለቲካን ለሚያቀና ፖለቲካሊ ነገሮችን ኦብዘርቭ ለሚያደርግ ሳይመልታኒየስሊ የትጥቅ መፍታቱ ሂደትና የውጭ ኃይሎች መውጣት የሌሎች ጉዳዮች መመለስ ሳይመልታኒየስ ይደረጋል እኮ የተባለው እሱን እኮ ለማለት ነው። አስቸጋሪ ሁኔታ ላይ ስለነበረ because የአሩት ኮዝ ካልተፈታ የተፈታው ትጥቅ ተመልሶ መያዙ አይቀርም። ያለነው ደግሞ ሆርን አፍሪካ ውስጥ ነው። የሆርን ኦፍ አፍሪካ ውስጥ ነው ያለነው። ሰብሳሃራን አፍሪካ ውስጥ ነው ያለነው። አስታጣቂው በግራ በቀኝ በላይ በምድር ማአት ነው። የተፈታው ትጥቅ ተፈቶ መቀመጡን ሰስቴነብል ለማድረግ ያ ኮዝ መፈታት አለበት። ሶ ኢን ፕሪንሲፕል ካንተ ጋር ዲስአግሪ አላረግም። በአንድ ሀገር ሁለት መሳሪያ የታጠቀ ሰራዊት ይኑር የሚባለው ነገር ኢን ፕሪንሲፕል የምቀበለው ነገር አይደለም። ሶ ካንተ ጋር እስማማለሁ ኢን ፕሪንሲፕል how do you operationalize that ሲባል ግን ያ ዲስኮንተንት የትግራይ ህዝብ ውስጥ ያለው ያ ስጋት ተመልሶ እንደማይመጣ በምን መልኩ ነው ያ ጋራንቲ የሚሰጠው? በህግ እንዳንል ህግ ትዊስት እየተደረገ ይደረጋል። ህገ መንግስት እንዳንል ህገ መንግስት ተርጓሚው ሺህ ሚሊዮን ነው። የማንም ፊሎዞፈር እየመጣ የማንም ፈላስፋ እየመጣ ይሄ እኮ እንዲህ ማለት ነው ናን እያለ የሚተረጉመውንም ሰው እስኪጠፋብን ድረስ ነገሮች ይተረጓጉማል። ያ ጋራንቲ በምን ይፈጠራል? እሱ እንዴት ይሆናል? እኔ አይዶን ነው ያንን ባቅ ኢትዮጵያ መሪ መሆን ይገባኝ ነበር ብዬ ልጮህ እችላለሁ። ያንን ግን ያላቅ ያ ጋራንቲ መፈጠር እንዳለበት ግን አውቃለሁ። ከዛ በኋላ ምን ትጥቅኔ አንድ የትግራይ ወጣት ክላሽ ይዞ ከሚዞር እኔ ስክሪፕቶ ይዞ ቢዞር ደስ ይለኛል። ምን አረገ? ክላሽ ምን ያደርግለታል እንዴ? አያቶቼ ክላሽ ይዘው አያቶቻችን ክላሽ ይዘው ከዛ አባቶቻችን እናቶቻችን ክላሽ ይዘው ከዛ የኛ ወንድም እህቶች ክላሽ ይዘው ነገ ልጆቻችንም ክላሽ ይዘው ክላሽ እኮ የደንቆሮ የመሃይም ነው። ዓለም ራሱ ክላሽ እኮ እየጣለ ሌላ ነገር ሮቦት ውስጥ ናን እኮ እየገባ ነው። አይዊሽ ያ ቢቀርልኝ ግን ትሬቱ እያለ ያንን ሊያስቀምጥ አይችልም። እኔ አይገባኝም። ኢቨን መንግስት አሁን ይሄ ብልጽግና መንግስት ነኝ የሚለው ለምን እንዲህ ሁሉ ራሱን ፈተና ውስጥ እንደሚከትም እኔ አይገባኝም። ኮዙን መፍታት ነው። ያ ኮዝ ከተፈታ እንዘን ዩ ካን ቶክ አባውት ሌሎች ነገሮች ምክንያት ማሳጣት እኮ ይቻላል። ችግሩ ግን መጀመሪያ ያልኩ የድንቁርናና የመሃይምነት ችግር ነው። which is ተሸናፊ ከሌለ ፖለቲካ የተሰራ አይመስልንም። ይሄ ደግሞ ለሌላው የምሰጠው ከኔ ላይ የማነሳው ምናምን አይደለም። ከራሴ ጀምሮ በግሌ ጀምሮ ነው የምልህ። ከአያና ጋር ስከራከር አያናን አሸንፌ ካላሳየው ፖለቲካ የሰራው አይመስለኝም። እሱ ምንን አሸንፎ ካልሰራ ኦር ኬቪንን አሸንፎ ፖለቲካ ካልሰራ ፖለቲካ የሰራ አይመስሎም። ተሸንፌ ደግሞ ከንፈሬን የመጠጥኩ ልቀመጥለት ጥርሴን ነክሼ ልጠብቀው ነው የምችል። እሱን ነው የምናየው ኢትዮጵያ ውስጥ ዛሬ ተቀምጦ መነጋገር የከበደም ማለት ነው። ኤኒዌይስ ረጅም ሰዓት ወሰድኩኝ። ቴንክ ዩ አዳምጣለሁ እዚሁ ሆኜ። እንትን ሚክስ አይደንቲቲ ሰላም ሊበሬሽን ሰላም ፍሮንት ፍሬ እንደት ነሽ? አቦ አያና ሁላችሁንም ሰላም ብያለሁ። ወይ አለን አለን። ይመስገን። ሰላም ሰሌዳ ሰላም ብያለሁ። አይ ቲንክ ይሄ ሚክስ አይደንቲቲ ሊበሬሽን ፍሮንት የሚለውን አይቻለሁ። ጻረ ቃሉ ትንሽ ከበድ ያለ ቢሆንም ድርጅቱ ግን ለኛ የሚመቹ ነገሮችን ይዞ የመጣ ይመስላል። እሱ እንዳለ ሆኖ አይ ቲንክ ፍናን የተናገረው ነገር ላይ ከስርም አንድ ወንድሜ ፍናን መከላከያ ሰራዊት እንደ ደመኛ ምናምን እንትን ስዎርን ኤኒሚ የሚለውን ነገር መጠቀሙ ላይ ምናምን አንኮምፎርታብል የሆኑ ሰዎችን
ኢሞሽናሊ ሴንሲቲቭ መሆን አለብን አንዳንድ ጊዜ እያልኳቸው ነበረ። ቢኮዝ አሁን ብዙ ጊዜ የምንቸገረው እኔ በማይበት አይን ይልኝ ነው። ዋሪንግ ፓርቲስ እስከ መሆን ድረስ ሄደን ነበር እና እንዴት አድርገን ነው ወደ ኖርማልሲ የምንመለሰው ወደ ጤነኛ ፖለቲኪንግ ያለ ቅድም ሄዶ ፖለቲኪንግ ሲል እንግሊሽ ፎር ኢትዮጵያዎች ከስርን አናግራቸው ግራ ሲጋባ ይቻላል። ያው ፖለቲኪንግ ማለት ያው መፖትለክ ማለት ፖለቲካ መስራት ማለት ነው እና ወደ ሬጉላር ፖለቲኪንግ የምንመለሰው ወደ ሬጉላር የፖለቲካ ስራ የምንመለሰው እንዴት ነው? አሁን ካለንበት ይሄ የመጠላላት የመጋጨት ከመሆን አልፎ ወደ መዋጋት ወደ መገዳደል ደግሞ ወደ መቃባት የተሄደበትን ነገር ጤነኛ መስመር ላይ የምናስገባበት ምንድነው ብለን የምናስብ ከሆነ የሰዎችን ስሜት ባሉበት ቦታ ላይ ሆነን በእነሱ ጫማ መግባት ቢያቅተን እንኳን አትሊስት ጫማቸውን ባለማስወለቅ ማለት ነው። ቢኮዝ አሁን ፍናን የተናገረው ነገር ቢቆረቆረኝ እኔ የሀገር መከላከያ ሰራዊት እና የህገ መንግስቱ ጋራንቲያችን ነው ለትግራይ ክልል ለኦሮሚያም ለአማራ ለሁሉም ክልል ጋራንቲ ሆኖ መያዝ አለበት። እንደዛም ኦፕሬት ማድረግ አለበት። በአንድ በኩል በፖለቲካም ሆነ በብሔር ወደ አንድ ያዘመመ መሆን የለበትም። ኢንስቲትዩሽኖች ናቸው ሀገርን አንድ ላይ የሚያጸኑት ብዬ አምናለሁ። እነኛም ጉለቶች እያረምን እያስተካከልን ብንሄድ እንጂ ጠላትነት ውስጥ ባንገባ እመርጣለሁ። ግን ደግሞ ፍናን ከምንድን ነው መጥቶ እዛ የደረሰው የሚለውን እያየሁት እያወራን ይሄ ነገር ሀፕን ያደረገበት ሂደት እሱ ማለት አንድ ፍናንን አይደለም ብለው እንደ ፖለቲካል ግሩፕ እንደ ፖለቲካል ማስ ወደዛ የተሄደበትን አይቻሉ እና ይሄ ሪቨርስ ለማድረግ አትሊስት ሪኮግናይዝ ማድረግ አለብን። ቁስል አለ ማለት ነው። ያንን እንዴት ልናደን እንችላለን? እንዴት ነው አንተም ቢሎንጊንግነስ የሚሰማ? እኔ ቢሎንጊንግነስ ከተሰማኝ እና ቢሎንጊንግነስ ይሰማ አለበለዚያ ጠላት ነህ ማለት አልችልም። እና እንደዛ ኦፕን የምንሆነው ከእንደዚህ አይነት ኮንቨርሴሽኖች ነው። አት ኤንድ ኦፍ ዴይ ወደ ሲቪክ ናሽናሊዝም ሀገራዊነትን አርበኝነትን ሀገር ወዳድነትን ማስፋት የምንችለው ከዛ ባነሰ ደረጃ ያሉንን ጥያቄዎች የሚመልስ ሀገር መፍጠር ስንችል ነው። ይሄ በብሔር ብቻ አይደለም። በነገራችን ላይ አካል ጉዳተኞችን አቢዩዝ የሚያደርግ ሀገር ከሆነ ከዛ ሀገር ወጥተው የኖሩ ሰዎች የአካል ጉዳትን ሲኖርባቸው ወይም ደግሞ ከዛ ጋር የተያያዘ ቤተሰባቸው ላይ የደረሰውን ጉዳት ከሀገሪቱ ጋር እያይዘው ሀገሪቱን ሊጠሉ ይችላሉ፣ ላይታገሉ ይችላሉ። አሰጭ ለሴቶች መብት የማይሰጥ ሀገር ከዛ ሀገር የወጡ ሴቶች እንደ ሴቶች ለዛ ሀገር ያላቸው ምልከታ ጤነኛ አይሆን። እንደ ብሔር ሲሆን ደግሞ እኛ ሀገር ፖለቲካም የተሰራበት የብሔር ትግልም የተደረገበት ኤንድ ደግሞ ስትራክቸር ተፈጥሮ ሀገርን ባልካናይዝ እስከ ማድረግ ሊሄድ የሚችል ስለሆነ እነኝን ሊመልስ የሚችል የሀገር መዋቅር እንዴት እንፍጠር ነው። አይን ይፈጥርልሃለሁ እና አንድ ንብቀፎ አንተ ግባ ማለት አልችልም። አብረን ነው ፎርም ማድረግ ያለብን። ለትግራዋይ እኮ የሚሆነው ይሄ ነው፣ ይሄው ሰርቼልሃለሁ ና ግባ ብለው ኢቭን ኢፍ ጥሩ ነገር እንኳን ብሰራ ቅቡልነቱ ዝቅተኛ ነው። አብሮኝ ያልገነባው ነገር ውስጥ ገብቶ የመኖር ማለት ነው። ሴም ጎስ ፎር ኦሮሞ፣ አማራ፣ ኤቭሪ ብሔር ብሔረሰብ። ለዛ ነው ወደ ናሽናል ዳያሎግ መሄድ አለብን። ኦነስት የሆነ ትሩ የሆነ ኤንድ ደግሞ ቱዋርድስ ሪል ዴሊብሬሽን ኦፍ ኮንስቲቱሽናል አሜንድመንት ፎርማቲቭ የሆነ የስቴት ቢልዲንግ ፕሮሰስ የሚያስኬድን ናሽናል ዲያሎግ ማድረግ አለብን። ከዛ በፊት ደግሞ ቅድም ጠበቃ ሲያነሳ የነበረው ጠበቃ ሀሰን ብሎኬጅ የሚሆኑንና ትረስት ዴፊሲቱን የሚያሰፉ ኮንትራክቶችን ማክበር ነው። አሁን የፕሪቶሪያው አግሪመንት አንድ ነገር ነው። ሌላኛው ኦልሬዲ ኤግዚስት የሚያደርጉ ኮንስቲቱሽንን ሪስፔክት ማድረግ ውስጥ መንግስት ያለበትን አካውንታቢሊቲ መወጣት፣ እነኝን ነገሮች ማስፈጸም ላይ ሞር ግራኑላር የሆኑ ነገሮችን ኮንቨርሴት ማድረግ ይኖርብናል። ድርጅቶችን ማምለክና እነሱን ተከትሎ ገደል የመግባት ፍላጎት ብዙዎቻችን ትምህርት ወስደንበታል ብዬ አስባለሁ። ኢቭን ዶ አት ደ ሞመንት አሁን አክኖሌጅ ባናደርግ እንኳን የሚሉትን ሆነው አላገኘናቸውም። ኢትዮጵያ እኛ ለኢትዮጵያ እንዲህ እንሆናለን የሚሉ አካላት አት ሰም ፖይንት ሌላ ነገር ብሔርም ስም ጠርተው እንደዛ የሚሉት ሌላ ቦታ ላይ አግኝተናቸዋል። እና ከዛ ውስጥ ወጥተን እንደ ሀገር መገንባት ባይ ዘ ወይ ብልጽግና መንግስት አሁን መንግስት መስርቶ የኢትዮጵያን የፌዴራል መንግስት ተቆጣጥሮ ነው ያለው እንጂ ለዘላለም የኢትዮጵያ መንግስት ሆኖ ደግሞ አይቀጥልም። ስናስብም እንደ ኢትዮጵያ እንደ ሀገር ማሰብ ነው ያለብን። የፌዴራል መዋቅሩ ዛሬ ብልጽግና ነው ያለበት፣ ነገ ምን አይነት
ፓርቲ ወይም ምን አይነት አካል እንደሚኖር አናውቅም። at the end of the day ግን የማይከበርና የፈለገው ሰው በፈለገ ሰዓት ተነስቶ የሚያምጽበት ፓራሌል የሆነ ፓርት እንትን አርምድ ፎርስ የሚፈጥርበት ፓራሌል የሆነ አፓራተስ ፈጥሮ የሚያደርግበትን ነገር ይሄን ትሬንድ ይሄን ፕሬዚደንት ሴት ማድረግ አንፈልግም። በተመሳሳይ ኦን ሴም ታውክን ደግሞ አንድን ስቴት ወይም አንድን አካባቢ የፌዴራል መንግስቱ ሌሎችን አደራጅቶ በጣም ኢዚሊ ሄር ትሪገር በሆነ ሁኔታ አታክ የሚያደርግበት ወይም የሚዋጋበት ቦታ መሄድ አንፈልግም። እነኝን እንዴት ነው ሪዞልቭ የምናደርገው? እንዴት ነው እነኝን የምናከባብረው የሚለው በጣም ሲሪየስ የሆነ የፖለቲካል ዳያሎግ ነው። ለቲክታክ በተወሰነ ደረጃ አይጥም ይሆናል። 20 ሰው ቢሆን የቀረው ይቅር እንጂ ሞር ወርደን መነጋገር ይኖርብናል። አሁን ራሱ ጥሩ ሄደናል፣ ግን ሞር ወርደን ቢኮዝ ኢንተርቴን አያደርግም፣ ሰዎችን አይስብም። ኢስናተስ እንደውም የጸዲ የምታነሳቸው እነኚህ አንዳንድ ትንሽ ወጣ ያሉ ሀሳቦች ኢንተርቴን እያደረጉን ቆይተናል። ግን ቦሪንግ የሆነውን ፖለቲክስ አውርተን እነኚህን ለመፍታት የኛ አስተዋጽኦ ምንድን ነው? ቢኮዝ ዲሲሽን ሜከርስ አይደለንም። አት ኤንድ ኦፍ ዴይ ፐብሊክ ኦፒኒየንን ፎርም ማድረግ ውስጥ ኮንትሪቢዩት ለማድረግ ነው እዚህ ያለ ነው። እኔና ፍናን ዛሬ እጅ ብንጨባበጥ እና ፕሪቶሪያን ስምምነት እንዴት ነው የምናከብረው የሚለው ላይ ብንስማማ ወይም ሰሌዳ እና እኔ ብንስማማ በሆነ ነገር ላይ አት ኤንድ ኦፍ ዴይ እኔና የሰሌዳ ጓደኝነት ወይም አብሮነት ሊጠነክር ይችላል። በማህበረሰብ ውስጥ ያው ከሚሊዮኖች 2 ሰዎች ተስማሙ ማለት ነው። ከዛ በዘለለ ማድረግ የምንችለው ግን እንደ ህዝብ አካል እንዴት ህዝባችንን ወደ አንድ አቅጣጫ አንሳብ፣ እንዴት ፖለቲካውን ሪፎርም እናድርግ፣ ባለን አቅም ከኛ አንጻር ከኛ ኃላፊነት ስቴክሆልደርነት አንጻር ምን እናድርግ የሚለውን መነጋገር ያስፈልገናል ብዬ አስባለሁ። በጣም ደስ የሚሉ ኮንቨርሴሽኖች ነው ያየሁት። እኔ ለዛሬ በዚህ ይብቃኝ። ፍሬ ቴንክ ዩ።